ከቤት ቁርስ ሳልበላ ለትምህርት እየቸኮልኩ ሄድ ነበረ። እዛ ሲሄድ ዴስኩ ላይ ተኛለሁ። የዚህ የመጀመሪያ ልጆች አባት ባላባት ነበሩ። የነሱ አባት በ45 አመታቸው፣ እኔ በ14 አመቴ ነው የተጋባ ነው። እኔም እዛ ቀረው። የሳቸው የኔ ኩዮች ነበሯቸው ከሌላ ሴት የተወለዱ 2 ወንዶች ልጆች። እነዛ ጋር መጫወት ጓደኛ ሆንኩ ከእንጀራ ልጆቼ ማለት ነው። ከኢትዮጵያ ውስጥ 2ኛ ነው የተመረጥኩት በድምጽ። አዎ። እና ሰው ሁሉ ነው ታምር ነው ያለው። እኔ ራሴ መድኃኒዓለም እሱ የእውነት አምላክ ፈቅዶ እንጂ በዛ በአገር ቤት ውስጥ ባለው ተጽዕኖ እኔ መረጣለሁም ብዬ አልነበረም። ጤና ይስጥልኝ፣ እንደምን አላችሁ? የዛሬ እንግዳችን ወይዘሮ ተቋም ወርቅ ታደሰ ይባላሉ። ከልጅነታቸው አሁን እስካሉበት የህይወት ጊዜ ሁሉ እጅግ ብርቱ እናት፣ ታታሪ እናት ናቸው። ከሁሉ በላይ ደግሞ ከዛሬ 53 ዓመት 50 ዓመት በፊት በእንደራሴዎች ምክር ቤት በንጉስ ጊዜ ማለት ነው የሴትነት ሳይገድባቸው በወቅቱ የነበረውንም ስርዓት ሁሉ ጫናዎች ሁሉ አልፈው የእንደራሴዎች ምክር ቤት አባል የነበሩ ናቸው። ስለ ወቅቱ ሁኔታ ያነሱናል። ከዛ ባሻገር ብርቱ ስራ ፈጣሪ ናቸው፣ እናት ናቸው። ይሄንን ሁሉ ደግሞ ያለፈ የህይወት መንገዳቸውን ያለፉበትም እንዲሁ ቆንጆ መጽሐፍ ጽፈው አስነብበውናል። ስለዚህ ሁሉ ነገር ታሪክ እያነሳን ቆይታ እናደርጋለን። በቆይታችን ስለ ባህል፣ ስለ ኢኮኖሚ፣ ስለ ፖለቲካ በወቅቱ ስለነበረው ከዛሬ 50 ዓመት በፊት አሁን እስካሉበት ጊዜ ድረስ ሁሉ እያነሳን ቆይታ እናደርጋለን። እንግዳችን እንግዲህ እንድናገኝ ትልቁን ድርሻ የወሰደልን ዶክተር ደርብ በጣም እናመሰግናለን እንዲህ አይነት እንግዳ ስላገናኘን። እንግዲህ እናታችን እድሉን ሰጥተውን ከእርሶ ጋር እንድንጨዋወት ታሪኮን እንዲነግሩን ስለፈቀዱ በጣም እናመሰግናለን። እንደው ተቋም ወርቅ ታደሰ የት ተወለዱ? አስተዳደጋቸው እንዴት ነበር? ከዚህኛው ብንጀምር። እኔም መጽሐፌን አንብባችሁ በመረዳት እኔ ልትጠይቁ ወይም ደግሞ መጽሐፌን ታሪክ ልታሳምሩ ስለመጣችሁ በጣም አመሰግናለሁ። ከልብ አመሰግናችኋለሁ። እና እኔ ተወለድኩት በሰባቴ ቱራጌ ኢዣ ወረዳ ቆጠር ልዩ ስሙ አብታ የሚባል ሰፈር ነው የተወለድኩት። የእርሱ የተወለዱበት መንገድ ትንሽ ለየት ይላል። በወቅቱ እርሶ መጽሐፍ ላይ እንደሰፈረው እንኳን ልጅ አለመውለድ ብዙ ልጅ አለመውለድ በሚያስቆጣበት ማህበረሰብ ውስጥና ሁኔታ ውስጥ ነበር የተወለዱትና እናት አባቱ የተገናኙበት መንገድም እንዲሁ ልዩ ታሪክ አለው። እስኪ ከሱ ተነስተው ይንገሩ። አዎ፣ ከአያቴ ልጀምር። አያቴ ዘመቻ በመሄድ ሀገር በማገልገል ብዙ ለኢዣ ህዝብ አገልግሎት የሰጡ ስለነበረ ከጦርነት ሲመለሱ አያቴ ሲመለሱ የአገልግሎት መታሰቢያ የሚሆን በዛ ሀገር ላይ መሬት ተሰጣቸው። እዛ በተሰጥቷቸው በሚያሳልፉበት ወቅት ለማልማት ሀገሩንም ለማልማት ሁሉ ነገር እያደረጉ እያሉ አያቴ ለህዝባቸው አካባቢ ውስጥ ምንም አይነት ቤተክርስቲያን ስላልነበረና የዛ አካባቢ ህዝብ ኩበና የሚባል ሀገር
አስክሬን ተሸክሞ ለክርስትና ርቆ ይሄድ ስለነበረ ወገኖቻቸውን ሰብስበው ምን ላድርግልህ ብለው ይጠይቃሉ። ይህን ሲጠይቁ እኛ ቤተ ክርስቲያን አቋቁምልን ይሏቸዋል። እሺ ብለው የገዛ ርስታቸውን አንድ ጋሻ መሬት አብታ ይባላል የሰሞን መሬት ሰጥተው መድኃኔዓለምን አምጥተው አቋቋሙ። እዛ ደረጃ ላይ ያሉ በአጋጣሚ የዛን ጊዜ የጦር መሪው ፊታውራሪ ጊዮርጊስ ነበሩ። ፊታውራሪ ጊዮርጊስን ታቦት እንዲፈቀድላቸው በዛ ጊዜ ከባድ ነበር አሉ። ሲነግሯቸው እሺ ጥሩ ታቦቱን እኔ አስልክልሃለሁ፣ አንተ ግን ልጄን ዚቋላ አቦ ሄደህ አስታምልኝ፣ ጸበል ይዘህልኝ ሂድ ብለዋቸው ወደዛ ሄዱ። በዛን ወቅት የሰማሁትን ታሪክ ነው ከልጅነቴ ጀምሮ የጻፍኩት እና በዛ መሰረት ወደ እሳቸው እዛ ሲሄዱ አጋጣሚ ሆኖ እሳቸውም እዛው እንዳሉ ይሞታሉ። ከዛ እዛ ያለው ዚቋላ ታቦት ወደ ሌላ አይኬድም፣ አይመለሱም፣ እዛው ነው መቀበር ያለበት ይባላል። እዛው ይቀበራሉ። አባቴም የአባቴ እናት ወይዘሮ ዘቢደሩ ይባላሉ። እሳቸውም ደግሞ እንደዚሁ ታሪክ የነበራቸው ሰው ነበሩና ቀብረው ተመለሱ። ከዛ አባቴ በዛው መድኃኔዓለምን ቀጥሎ ተረክቦ ቤተ ክርስቲያኑን አሰርቶ ካስገባ በኋላ ጦርነት መጣ። የማይጨው ጦርነት። ከዛ የማይጨው ጦርነት ሲመጣ ታዘው ዘመዶቻቸው ወንድሞቻቸውን አስከትለው ወደ ጦርነት ይሄዳሉ። ከዛ በፊት ግን የመወለድና ያለመወለዱን ሳልቀጥል አባቴ ልጅ አልነበራቸውም። ልጅ ለመውለድ ብዙ ሴቶች አግብተው ይፈታሉ። እዛ አግብተው በመፍታት ምክንያት ምንም ይገባል ይወጣል። መጨረሻ ላይ አቶ ሰፈፈ በሻህ የሚባል ሰው ነበርና ጓደኛቸው ነው። ያው በአጋጣሚ የኔን እናት ከባለቤታቸው አለያይተው አምጥተው ይድሯቸዋል። እዛ 6 ወር 5 ወር ሳይቆዩ እሳቸው ጦርነት ከመሄዳቸው በፊት ነው ይሄ ሆነው ዘመቻ ማይጨው። ኬት ነበር የመጡት እናቶ? እናቴ ከእንድብር ከቀኛዝማች አመርጋ ቤት አብሮ የቀኛዝማች አመርጋ የልጆች እናት ነበሩ እና ከሳቸው አለያይተው ነው ወስደው ለአባቴ ዳሯቸው። ጦርነት አልገጠሙም የዛኔ? እሳቸው ሁለት ልጅ ወልደው ነበረ ለእሳቸው። ሌላ ሚስት ደግሞ ሌላ መሬታቸው ላይ ሌላ ሚስት ነበራቸው። እናቴ 2 ቤት ነበሩ። እንግዲህ በዛ ምክንያት ብዙም አልተተናኮሏቸውም እና ግን እኔ ተወልጄ እንደ አጋጣሚ ባለመስማማታቸው ተመልሶ ሲሄዱ ቤታቸው ገቡ። ከኔ በኋላ ታናሽ ወንድሜን እዛ ወለዱ እና አባቴ ጦርነት ሲሄዱ ተረገዝኩ ማለት ነው። ሲመለሱ አባቴ ተመተው ነበረ። በቃሬዛ ነው ተሸክመው አመጧቸው የተባለው ከማይጨው ጀምሮ። እና አብረዋቸው የሄዱት 1-2 ናቸው ያረፉት። ሌሎቹ መጡ ተመለሱ አብረው እና የጊቦ የሚባል ቤት ነበራቸው የአባቴና እናቴ ጋር አብታ ነበረ የሚባል ቦታ። እዛ እንዳመጧቸው አጋጣሚ ሆኖ እዛ ይረፉ ተብሎ እዛ አሳርፏቸው እና እንኳን ደህና መጡ ብሎ ቤተሰብ በሙሉ ተሰብስቦ ሲጠይቃቸው እግዚአብሔር አገሬ አምጥቶኛል ብለው ያመሰግናሉ አሉ።
ከዛ በኋላ አንተስ ደህና ተመልሰህ ነበር፣ ግን ታደሰ ፈንጥህም አሏቸው አሉ። ታወርክ ማለት ነው። አይ ምንድን ነው ለምን? አይ ባለቤት ሴት ልጅ ነው የወለደችው ብለው አሏቸው አሉ። ወለደቻው? መቼ? 15 ቀን ይሆናል። አይ እኔ አልታወርኩም፣ ተወልጃለሁ። እሷም ሴትም ብትወል ልጄ ነች እና ትቁምልኝ፣ ስሟንም ተቋም ወርቅ ብያለሁ። አሁን ከሳቸው ጋር የነበሩት ሰው ናቸው። እኔ ሳይሞቱ መጥቶ ያስረዱኝና ሲነግሩኝ ዝም ብዬ ጽፍ ነበር። ማነው በኋላ ነው ይሄ ካደኩ በኋላ ትምህርት ቤት ከገባሁ በኋላ ነው። ከዛ በዚህ ሁናቴ እያሉ እናቴም ያው አልተስማሙም፣ ተፋቶ ይሄዳሉ። እኔን በሞግዚት ያሳድጉኛል። እሳቸው ባለቤታቸው ጋር ይመለሳሉ። አሁን መጨረሻ ላይ የ3 ዓመት ልጅ እንደሆንኩ አሉ። ያው አባቴ ይሞታሉ። ከመሞታቸው በፊት ዘመዶቼ ሴት ልጅ ነች ብለው ይዞታዬን መሬትን እንዳይካፈሉ ልጄን አደራህን ያ አምጥቶ ያጋባቸው የዳረላቸው ጓደኛቸው አቶ ሰፈፈ ኑዛዜ ሲያረጉ ከሽማግሌ ጋር አንድ ልጄን አደራ በምድር የሰጠኋቸው በሰማይ ይቀበላቸዋለሁ እና ንብረቴንም ርስቴንም ለልጅ አውርሻለሁ ብለው ተናዘው ይሞታሉ። ከዛ አባቴ መሞታቸውን ሲያውቁ እናቴ ይመጣሉ። ተመልሶ አባቴ ቤት ገብተው እኔን ያሳድጋሉ። ከዛ ብዙ ዘመዶቼ ቅርብ ዘመዶቼ ያው ሴት ከሆነች ወደ ባሏ ነው የምታደላው እና ባሏ መጥቶ እዚህ ሊኖር አይችልም እና ስለዚህ ታደሰ ከአማራ ስለተወለደ ተሳስቶ ነው የተናዘዘው ይሉና እናቴን ሊያስወጧቸው ይፈልጋሉ። ከእናቴ ጋር ብዙ ይካሰሳሉ። እንግዲህ ጠላት ገባ፣ ጣሊያን ገባ አሉ። በጣሊያን ጊዜ ነው አሉ። ከዛ ጭቅጭቅ ተፈጠረ። መጨረሻ ላይ ለእናቴ ተፈረደላቸው። እዛ ስኖር መኖር አልቻሉም እናቴና እኔን ይዘው ወደ እንጀራ አባቴ ሄዳሉ። ወደ እምድብር ማለት ነው። ከዛ እንድብር አደኩኝ። ወደ 13 ዓመት ሲሆነኝ ተወልጄ እንግዲህ ትምህርት ቤት ከገባው ጀምሮ ነው እኔም መጻፍ የጀመርኩት። ብዕሬም አለ ወረቀቱም አለ አሁን ቁጭ ብሏል እንዳለ እና እዛ እንደገባው ሳለ ሴር ቤት ነበረ መማሪያው የነበረ። በስንት ዓመቱ ይሆናል እንደው ትምህርት የጀመሩት? እኔ እንግዲህ የተዳርኩት በ42 በ1942 14 ዓመቱ እያለ ማለት 14 13 ከዛ በፊት ግን እጮኛ ይመጣል። እኔ ልጅ ነኝ። ያው የባላባትም ልጅ ነው። የባላባት ልጅ ተብሎ አንድ ነች ተብሎ በቃ ዙሪያው ሰው ያስቸግራል ይላሉ እና መጨረሻ ላይ ልጄን ሊጠልፏት ነው እነዚህ ቻሃ ያሉ ሰዎች ሊጠልፉ ነው ይሉና የዚህ የመጀመሪያ ልጆች አባት ባላባት ነበሩ፣ አማራ ነበሩ እሳቸው ደግሞ እና ሌላ ርስቷን ሊቀማ ነው የሚያገባት እንደተባለው ወደ ሌላ ሊሄድ ነው ርስቱ። ስለዚህ
እንግዲህ ይሄ ሰውዬ ይሄ የነሱ አባት ደግሞ ብዙ ርስት ያለው ስለሆነ የእሷን አይፈልግም በሚል እናቴ የነሱ አባት በ45 ዓመታቸው እኔ በ14 ዓመቴ ነው የተጋባ ነው። እና ያን ጊዜም ቢሆን በልጅነቴም በጣም አስብ ነበር። ያ የአባቴን ታሪክ ሲነግሩኝ አለቅስ ነበር። ብቸኛነትም ያስለቅሰኛል። በጣም ነው እንትን ማዝነው። ጉራጌ ቋንቋየት ይብራን ከነ እና መከራው ነው ቋንቋየት ያደረገው ቋንቋየት መከራው ነው ማለት ነው። በቃ እና እንግዲህ ያው እንደዛ ሆኖ ዳሩኝ። እናቴ የደረቅ ይባላል እሳቸው የነበሩት የጠረቅ እና እንድብር ነው የዳሩኝ። በዛው ናቴ አገባው። የት እዛው እንድብር ነው ያገባው? እንድብር ነው የዳሩኝ። እዛ አባባ እሳቸው ናቸው ያሳደጉኝ። ቀኛዝማች አመርጋ። አዎ በእውነት ነፍሳቸውን ይማር። ታላቅ ሰው ነበሩ። ከናቴ ይልቅ እሳቸው ነበሩ ለኔ የሚያዝኑልኝ። እና እሳቸውም ሴት ልጅ አልነበራቸውም፣ ወንዶች ነበሩ። ያው ከልጅነቴ ጀምሮ ስለማስብ ስለምጨነቅ አባቴ እንዲህ ብሎ ሞቷል፣ አባቴ ወንድም የለውም፣ እህት የለውም፣ እኔ ብቻ ነኝ የሚል ታሪክ ነበርና አሁን ልትዳሪ ነው ተብዬ ጓደኛዬ የጎረቤታቸው የእናቴ ጎረቤት የሆኑ ሴት ልጃቸው ከኔ ትምህርት ቤት ትማራለች፣ ጓደኛ ነች። ኧረ ለአቶ ኩምሳ ሊድሩሽ ነው ሲሉኝ አባቴ ናቸው እኮ እንዴት ነው ደግሞ አሁንስ ትምህርቴን ሳልጨርስ እንዴት ነው? እዛ አንድ 2 ቀን ስቃይና ሀሳብ ላይ ትምህርት ቤት ሄድና ለልጆቹ ሰው በስንት ጊዜው ነው የሚያገባው እያልኩ ጠይቃቸው ነበርና አይ እንግዲህ ያጋጠማቸውን እሳቸው ያውቃሉ፣ እንደዚህ ምን ይደረጋል ምናምን ይሉኛል። ዞሮ መጨረሻ ላይ ወንድሜ እንዳለ ጌታ ይባላል፣ ድሬዳዋ ይኖራል። እናቴ ሊጠይቅ ይመጣል። በኋላ ሲወጣ ወጥቼ እግሩ ላይ ወደኩበት። እናቴ ሊድሩኝ ነው፣ ለአባቴ ሊድሩኝ ነው አሉ እና እባክህ ለምናቸው ትምህርቴን ሊጨርስ ብዬ ስለው ያው እሱ ደግሞ እናቴን ጠየቀ ለምን እንዲያረጋሉ ብሎ። ሊጠልፏት ነው፣ ማንም ጎረምሳ ሊጠልፋት ሊወስዳት ነው። ስለዚህ በደንብ የሚረዳት የሚያሳድጋት ለንብረቷ የሚከራከርላት ሰው ነው የምድራት። እሳቸው ደግሞ እዛ እንድብር ወረዳ በባላባትነት ዘብ አስጠባቂ ነበሩ። ባላባቶች በቃ በዛን አይነት ተዳርኩ፣ አገባሁ፣ ወለድኩ። ከዛ ባለቤቴ ሲሞቱ እስከዛ ድረስ እናቴ ናቸው የሚያስተዳድሩት ንብረቱን ባላባትነቱን። ግን ወደ ቻሃ ዘመዶቼ እህል ምናምን ጭነው ሲመጡ እናደዳለሁ። ለምንድን ነው እነሱንም ያስጭኗቸው? ለምን ይመጣሉ እያልኩ ዘመዶቼንም አይዟችሁ እያልኩ አጽናናለሁ። ወጣና እነሱ ራሳቸው ምስክርነት የሰጡበትም አለ። እዛ በመሀከሉ እንግዲህ ትምህርቱ ተቋረጠ። እዛው በቃ ትምህርቱ ተቋረጠ፣ ወዲያው ተቋረጠ። እስከ ስንተኛ ክፍል ተማሩ? እስከ ስንተኛ ክፍል ገቡ? እስከ 8ኛ። እዛውም እንድብር ነው። 8ኛ ነው ይቅርታ 6ኛ እንድብር ካገባው ከወለድኩ በኋላ እዚህ መጥቼ ተማርኩ። ወዲያ እያልኩኝ እዚህ መጥቼ ተማርኩ ባለቤቴ ከሞቱ በኋላ። በወቅቱ ሴት ልጅ እንደዚህ ትማር ነበር ማለት ነው? ሴር ቤት ጥቂት ልጆች ነበሩ። ሴሮቹ እነዚህ ካቶሊኮቹ
እያግባቡ እዛ ብዙ ነበሩ። አሁን ኮሎኔል ሎሬንሶ የሚባል ታውቃለች? ሰምቻለሁ። እንደዚህ አይነት የእሱ ባለቤት ደግሞ የሳምሶን ነጋ ባለቤት እናት ሁለቱ እዛ ነበሩ። አሁን እነሱ ለእኔ በጣም ያዝኑልኝ ነበረ። ምክንያቱም እናቴ ጋር ሰው አልነበረም። ውሃ ቀዳ ነበር፣ ሰራ ነበር፣ ሰራተኛ የባላባት ልጅ አልነበሩ እንዴ? እንዴት እንደዛ ሆነ? ባላባቴ የለም፣ ቀረ። ከአባቴ ጋር ቀረ። በንብረቱ ይጠቀማለሁ እንጂ በዛ ደረጃ አይደለም ያደኩት። እሱ ብዙ እንትን አለው። የሆነ ሆኖ ይሄም በመሆኑ ነው እኮ ሁሉ ትግል ውስጥ መጽሐፍ ሊያጽፈኝ የቻለው። እና እነዚህ ሁለት ሴቶች የሴሮች መጋቢ ነበሩ። እና ከቤት ቁርስ ሳልበላ ለትምህርት እየቸኮልኩ ይሄድ ነበረ። እዛ ሲሄድ ዴስኩ ላይ ተኛለሁ። ከዛ እነሱ ምን ሆንሽ ሲሉኝ ምንም እልና ርቧታል ይሉና ከሴሮች ምግብ አምጥተው ዴክስ ውስጥ ይሰጡኝ ነበረ፣ በላ ነበር። እና እነሱን ውለታ ሁሉ ጽፌላቸዋለሁ። እና ዞሮ ዞሮ ያው ሳገባ ሁሉ ነገር ቀረ። 4 ልጅ ወለድኩ። ከዚህ ልክ የመጨረሻ ደግሞ እኔ ሴት በመሆኔ ነው የተጠቃሁት። እግዚአብሔር ወንድ ልጅ ስጠኝ አባቴን እየተካ እያልኩ ስሞክር ወንድ ልጅ መውለድ አልቻልኩም። መጀመሪያ ወንድ ነበር፣ ሞተ። እዛው እንድብር ነው የሞተው። በምጥ ወቅት ነው አይደል? በምጥ ወቅት ነው እንደዛ የሆነው አይደል? በ42 አገባሁኝ። በ46 ይመስለኛል። እና እዛ በ45 ነው። በ45 ወንድ ልጅ አረገዝኩ። እናቴ ጋር እንድብር አመጡኝ። እዛ ሲያዋልዱ ወንድ ነበር። ከወጣ በኋላ ሞተ። ከዛ በኋላ ነው እንግዲህ ወደ አዲስ አበባ መጣሁኝ። ሕክምና ተደረገ። በሁለተኛው አመት ሁለተኛዋ ሴት ልጅ ወለድኩ። አሁንም ሴት ልጅ ወለድኩ። አሁንም ደግሞ መልሶ 4 ወር ሴት አስወረደኝ። በ5ኛው አንድ ወንድ ልጅ ወለድኩ። እሱ ሲወለድ ሞቱ ሰውየው። አዲስ አበባ ነበረ መጥቼ የምወልደው። እሱ በወለድኩ በ15 ቀን እሳቸው ታሞ እዚሁ ሞቱ። እሳቸውም የሞቱት እኔ ተክለ ሃይማኖት ነበር ተከራይቼ የምኖር፣ እዛ ነው የሞቱት። ከዛ አስክሬናቸውን ሜታቦ ቀብረን እኛ ገባን በቃ። እና አሁን ከመጀመሪያ እስከ መጨረሻ እናውራ ካልን ጊዜም አይፈጅም። ጊዜም በቃ ብናቋርጥና መሀሉ ቢሆን ይሻላል። ጥሩ ነው። እንደዛ እያነሳን እንቀጥላለን። 4ኛ ልጁ ሲወልዱ እናቶ መጥተው ነበር። አጋጣሚ ሆኖ ንጉሱ የተጋበዙበት የምሳ ነው የክትፎ ፕሮግራም ነበር ብለው አለፉ። ስለሱ ነገር እስኪ ያንሱልን። እሷ ነች። እሷን ለመውለድ አዲስ አበባ መጣሁኝ። እሺ። በማዕከሉ የጉራጌ ልማት እዚህ ምንድነው ኦልድ ኤርፖርት ቤት ሁሉ ተሰርቶ ነበረ። ምን አይነት ቤት? የጉራጌ ቤት። አረ ጎጆ ቤት? የጉራጌ ቤት ተሰርቶ ነበር። እኔ እዚህ ልወልድ እንደመጣው 7 ቤት ጉራጌ በምግብ አሰራር እናቴን ነው የመረጠው። ሀይ ሱልጣን የሚባሉ ሰው ነበሩ። እሳቸው አቶ አልፍሬድ ሻፊ የሚባል የአክስቴ ልጅ ባል ነበሩ። እሳቸው የሀገር አገዛዝ ሚኒስቴር ዳይሬክተር ነበሩ። እዛ ህዝቡ መርጣችሁ ላኩ የጉራጌን ምግብ ለማሳየት ተባለ። 1954 አካባቢ ነው አይደል? 54 ከዛ እናቴ ተመርጠው ለስራ መጡ። እኔን እንኳን ሳይጠይቁ
ከዛ በኋላ መጡ አዩኝ፣ ወደ ስራ ሄዱ እና ኤግዚቢሽኑ ተከፈተ። የምግብ የእቃ አያያዝ ጠቅላላ የጉራጌ ማህበረሰብ ታሪክ። የምግብ ኃላፊው እናቴ ነበሩ። ከዛ እናቴ ያንን አዘጋጁ፣ ጃንሆይን አስጎበኙ። አስጎብኚዋና አቅራቢው የአቶ አልፍሬድ ሚስት ናቸው። የእናቴ ታላቅ እህት ናቸው። እዛ ላይ ያለ ፎቶግራፋቸው አሁን ጃንሆይ በጣም ወደዱትና ምግቡ ከምግቡ ቤተ መንግስት ይሄድ ተብሎ ተቀንሶ ወደ ቤተ መንግስት እትዬ ይዘው ሄዱ። እዛ እናቴ ምንም ሳይሸለሙ ሰርተው ከንቱ ገቡ። እኔንም ሳያርሱ ሳይሸለሙ ይኸው እንደዚህ ነው የቀሩት። የመሬቱንም ነገር ሳያነሱ፣ የመሬቱም ነገር ቢያነሱ እንደው መፍትሄ የሚገኝለት ነበር አይደል? የመሬቱም ነገር ያኔ ቢሆን ይቻል ነበር። እሳቸው ያን ጊዜ ስለዚህ ወደ እኔ ያስረክበውታል፣ ትተው ቁጭ ብለዋል። ከእሳቸውም ጋር በመሬት የተነሳ አልተግባባንም። እኔ አሁን ባሌ ከወጣ በኋላ ንብረቱን ይስጡኝ ልጆቼን በምን ላሳድግ ስል፣ እሳቸው ደግሞ እኔ እያለሁ አንቺ በባልሽ ሀብታም ዳርኩሽ፣ በባልሽ እንድትኖሪ ነበር ያሉት። ባሌ ሞቷል፣ ሌላ ብዙ ልጆች አሏቸው። አይሆንም፣ በዚህ አልተግባባንም ከእናቴ ጋርና በመካከሉ ይሄ ተፈጠረ። በቃ በዚህ አይነት ቀረ። እንደው አንድ መጽሐፉ ላይ ያልገባኝ ነገር ያው አባቶ በወቅቱ ሴት ልጅ መሬት እንደማትወርስ ያውቁ ነበር። ለእርሶ ግን እንዴት አሳልፈው ሰጡ? እንደዚህ ጎበዝ እንደሚሆኑ አውቀው ነበር ወይስ እንዴት ያውቃሉ? ግን ያው ከአማራ ስለተወለዱ እናታቸው አማራ ስለነበሩ ሴትም ልጅ እንደ ወንድ ልጅ ነች፣ የኔን ንብረት እሷ ትውረሱ፣ ወደ ጎን እንዳይሄድ ብለው ነው የተናዘዙት ነው የሚባለው። ያ ጓደኛቸውም አማራ ነበረ። አሁን የእሱም ልጆች አሉ እዚህ በጣም እንትን ብለው ይኖራሉ። እና በምድር የሰጠው በሰማይ ይቀበልሃለሁ ብለው ነው አሉ የተናዘዙት። ኑዛዜውም አለ እስካሁን። እና በዚህ አይነት ነበረ። እናቴ ተከራከሩ። ወሊሶም በጣሊያን ጊዜም ከጣሊያኖች ጋር ተከራክረው ነው ጠብቀው ያስቆዩት እሳቸው። ከዛ ሁለተኛ ባለቤቱ አገቡ። ከዚሁ ከመሬት ጋር የተያያዘ ነው አይደል? ሁለተኛ ባለቤት ላገባ የቻልኩት እንዲሁ ተወዳዳሪ በጣ። ያው እንዳልከው ያው ለሌላ አይደለም ለንብረትም ነው። እንግዲህ ያው በቤተሰብም ሀገራችን ከደህና ሰው መጋባት ይወዳል። ከቸሃ ከይዣ ከነሞር በጣም እጮኛ ይመጣል። እና አሁን እኔ ትቼ ወደ አዲስ አበባ መጣሁኝ እዚህ ልጆቼን አሳድጋለሁ ብዬ። ይሄም ቦታ ከአያቴ አባቴ የወረሰው ነው፣ እኔም የወረስኩት ከነሱ ነው። ስለዚህ ይሄን ወይዘሮ እልፍነሽ የሚባሉት የአክስቴ ልጅ ናቸው። እሱ አሜሪካን ሀገር ሄዶ በዛን ጊዜ ዲግሪ ተቀብሎ የመጣ ነበር። ቸሃ ነው፣ ቸሃ ህንባት ነው፣ እንድብር ነው ቤቱ። በኋላ ከዚህ ሁሉ ከሚመጣ ሰው እሱ ይሻልሻል፣ የተማረ ሰው ነው፣ እሱ ይረዳሻል፣ ልጆቹንም ያሳድጋል በሚል ለሱ ይድሩኛል፣ ማለት ያግባቡኛል። እና እሺ ብዬ እሳቸውም ማንም ሳያውቅ በእሳቸው ሻይ ተፈልቶ ከሱ ጋር ተጋባ። በቃ እንደገባው አረገዝኩ። ከዛ ውዬ ቃል አስገባሁት፣ የአባቴን ንብረት የቀረውን ትከራከርልኛለህ፣ አለበለዚያ ግን አናምስቶኛ አልኖርም፣ እከራከራለሁ አለ። አይ ተጋባን በኋላ እሱ ተምሮ ስለመጣ ትልቅ ስራ ይዟል፣ እንኳን ሊከራከር ጊዜም የለውም። ልክ በ9 ወሩ ወለድኩ።
በወለድኩ በ15 ቀኑ ወንድሜ ጋር ሄድኩ። በቃ በወለድኩ በ2 ወር ውስጥ ተለያየን። በቃ ተውኩት። ያው ከተሜ ነው፣ የገጠሩን ነገር አያውቅም። ሊረዳኝ አልቻለም። እኔ አላማዬም ፍላጎቴም የአባቴን ቃልና የአባቴን ኑዛዜ ለማስከበርና ለመጠበቅ ነው የምፈልገው። እኔ ንብረትነቱ ሳይሆን ታሪኩን ነው። እዛ እሱን ፈትቼ እዚሁ አዲስ አበባ ተከራይቼ እዚህ ሙሉውን ዛፍ ነበር የሚሸጠው። ይሄኛው እሱን ደግሞ የሚከታተል የሚጠብቀው ታላቅ ወንድሜ ነበርና እሱ ዛፍ ምናምን ሸጦ ይሰጠኛል። እዛ መጨረሻ ኪራዩ ሰለቸኝ። እኔ እዚሁ ቦታው ላይ ትንሽ ቤት ልስራና ልግባ ብዬ እዚህ የአያቴ እህት እዚሁ አካባቢ ያሉ እሳቸው ጋር መጥቼ ቁጭ ብዬ ይሄንን ቤት ወዲያኛውን ቤት ሰርቼ ልጆቼን ይዤ እዚህ ገባሁ። እሱ ያኛውን ፈትቼ ማለት ነው። ከዛ የዚህ አሁን የእሷን የነዚህን ልጆች አባት ሶስተኛው አባት ሳገባ እሱ ወሊሶ ነበር የሚኖረው። ገብረ እግዚአብሔር አቶ ገብረ እግዚአብሔር ማለት ነው። ቀኛዝማች ገብረ እግዚአብሔር ለሌላ ጉዳይ ወሊሶ ሲሄድ እሱ ደግሞ እናቴ ደግሞ አንድ የራሷ የህታ ማን የልጃቸው ሊታማ ወሊሶ አባ ምናምን ጸበል ያስጠምቁ እዛ ሄደው ነበርና እዛ አገኘው ተገናኘን። በጣም ጎበዝ ሰው ነበረ። እዛ ኃላፊነት የነበረው ሰው ነበረና ሚስት ነበረው፣ ልጅ ነበረው። እኔ አላቅም ይሄ ሁሉ ሲሆን እዛ ሲያስተዋውቁት በቃ በሶስተኛው ቀን እዚህ ከተፋ ላይ የመጣሁበት መጥቶ እንደዚህ ነው እንደዚህ ነው እንደዚህ ነው። እኔ የፍቅር የልጅ ምናምን ጭቅጭቅ አይደለም ፈልገው ንብረቴን የአያቴን የአባቴን ንብረት ተከራክሮ የሚመልስልኝ ሰው ነው የምፈልገው ስለው በቃ እኔ ግድ የለም እኔ ቃል እገባለሁ አለ። አሁን መጨረሻ ላይ እሱ ሚስትም እንዳለው ሳይነግረኝ ሳይደበቅ መጨረሻ እንደውም ከወሊሶ ተቀይሮ ሸዋ ጠቅላይ ግዛት ይመጣል። ሲመጣ እኔ አብረን እንገባለን። በቃ እነዚህን ሴት ልጆች በተከታታይ በአመት 4 ልጅ እወልዳለሁ። ያ ጉዳይ ተከተል ስለው ጀመረና እሱም በጣም እንትን ብሎ ብዙ ቦታ ካደረሰው በኋላ በእኛ የወረሱ ሰዎች እዚህ አዲስ አበባ ከተማም የወረሱት አገር ቤትም የወረሱት ግማሾቹ ዳኛ ነው ባላቸው፣ ግማሾቹ ጠበቃ ነው አሸነፉን። እና እንግዲህ ጠበቃ እንግዛ ተብሎ ከዚህ መሬት ተሽጦ አንድ መሬት ተሸጠና ጠበቃ ገዛን። እዛ 4 ጊዜ ተፈርዶብን በ5ኛው ጃንሆይ ጋር ሳልደርስ ብሞት አልቀርም ብዬ ጃንሆይ ጋር ቀረብኩ። በቃ ጃንሆይ ጋር ቀረብኩ። አጣሩ። እሳቸውም ታሪኩን ያውቃሉ። የጥንት ማን እንደዘመተ በየሀገሩ ማን እንደተመራ የማን ልጅ እንደሆን ተረዱ። አሁን እሷ የእሱ የልጅ ልጅ ነች አሉ። አዎ። እና እሷ እያለች ነው ሌላ ሰው የወረሰው አሉ። አዎ። በቃ ለእሷ ፈቅደናል ብለው የነዛ የካዱኝን የወሰዱብኝን ሰዎች ሻሩ እና በዛ መሰረት የአያቴንም የቀረ አባቴንም ንብረት አገኘው እና እሱን ደግሞ አግኝቼ ነው እንግዲህ በአመቱ ነው ለውጥ የመጣ። እሱን ላነሳሉት ነበር። እሱ እንደሆነ የሁሉ ብዙ አመት ነው እንግዲህ ሲከራከሩ የነበረው። በጣም ከልጅነቱ ጊዜ ጀምሮ እንደዛ ሆነ። በቃ ፎይ ባሉበት ሰዓት ለውጡ መጣ እና ቀኛዝማች ተሰማ ምናምን መተው ሲነግሩት በጣም ሳኩኝ ያሉ መጽሐፉ ላይ ነው። አሁን የሳኩት ምንድነው
ምክር ቤት ገብቼ ነበርና ስመረጥ ለመመረጥ እንትኔ የማቀርበው ነገር ለህዝቡ እየዞርኩ እየሄድን ብዙ ሰው እየረዳኝ እየሄድን ምረጡኝ፣ ከመረጣችሁኝ ትምህርት ቤት እንዲከፈት፣ ክሊኒክ እንዲከፈት፣ መሬት የጠበባችሁ መሬት በጃንሆይ ልጅ በሉል መኮንን ከምንድነው ከጉንች ምንድነው ከጉብሬ አንስቶ ወደ እንድብር ድረስ ብዙ ወደ 20 ጋሻ መሬት በእሳቸው ተይዞ ነበረ፣ ባዶ ነበረ። ያ መሬት ይሰጠው ለህዝቡ፣ ህዝቡ ተሰዶ ነው የሚኖረው ብዬ አመለከትኩ። አሁን ይሄንን አብዬ በማመለክትበት ጊዜ ከኔ ጋር የተመረጠው የሾዎች ልጅ መሬት ጠቦታል እሷ መሬት የህዝቡን መሬት እኮ አላት እሷ መሬት ይዛለች ብሎ ተነስቶ አመለከተ። እኔ መሬት አንድ ስንዝር ክፍት ቦታ የለም፣ ሁሉም ህዝብ ነው ያለበት። የተወሰነ በወር ውስጥ በአመት ውስጥ 5 ብር ነው የሚገብሩት። ከ5 ብር የተረፈውን ለመንግስት 150 ብር ነው ግብር ምን ከፍለው። እኔ ህዝብ ነው የሚጠቀምበት እንጂ እኔ አይደለም። እሱንም ሄዳችሁ ተረዱ። እኔ አሁን ህዝቡ የተቸገረው የተሰደደው በየሀገሩ ተሰዶ ሊስትሮ የሚጠርገው ቦት ጠቦት ነው። ድንት የያዘው ቦታ 5 ልጅ 6 ልጅ ይወልዳል፣ ሲጠባው ጥሎ ይሄዳል እና መሬት ይሰጠው በሚል አቀረብኩ። ተቀበሉልኝ፣ አጨበጨቡ እና 250 ሰው እንዲሄድ ለልማት ኮሚቴው የጉራጌ ልማት ኮሚቴ መኪና ነበረው ለነ ጀነራል ለሁሉም ነግሬ መኪና ይታዘዝ ሄደው የሚሄዱበት ተብሎ ተነጎዳ ሊሄዱ እንደ ዛሬ ነው የታወጀው። ከዛ ተዘጋጅተናል፣ መኪናም ተዘጋጅቷል። በተወሰነ ሰዓት ሊመጡ ነው። በማግስቱ መሬት ላራሹ ተባለ። ሬዲዮ ሰማሁት። እውነትም ከልቤ ሳኩ። እውነትም መሬት ላራሹ ጥሩ ነው፣ እግዚአብሔር ይመስገን። እኔም ውጣ ውረዱ ይቀንስልኛል፣ ከዚህ ከባለቤቴም ጭቅጭቅ እድናለሁ፣ ልጆቼንም በደንብ አሳድጋለሁ ብዬ የለም መጀመሪያ ሳኩ። በጣም ይገርም ነው ብዬ ሳኩ። ስስቅ ወንድሜና ባለቤቴ የንዴት ስቅ ያስቃታል ብሎ አሉ። እኔ ንዴት አይደለም የእረፍት ሳቅ ነው ይሄ። በሁሉ ህዝቤ የደረሰውን ነገር ምንድን ነው የሚያስቆጨኝ? እኔ እኮ ለታሪክና ለስም ነው እንጂ እንድጠቀምበት አይደለም የምከራከረው። አሁን ህዝቡ ሁሉም ይካፈል ብሎ ካለ የኔ መሬት ባዶ የለም፣ ሁሉም ህዝብ አለበት። አንድ ወደሮ መሬት እንኳን ክፍት የለም። አንድ ወደሮ መሬት ሻመነ ነበረ፣ እሱንም ያው ተከፋፈሉት። የአባቴም ቤት ነበረ ተወረሰ እና በዚህ ምክንያት ነው አልኳቸው። አይ አሉ እና በዚህ ምክንያት ሊያምኑ አልቻሉም። የንዴት መሰላቸው። እኔ ግን በእውነት ነው፣ በጣም ነው አረፍኩ። በቃ ነገር አለብኝ ጭቅጭቅ አለብኝ ከማለት ትክክለኛ ነገር ነው ያገኘሁት፣ ይበቃል በሚል ነው። እዚህ ሳነብ በጣም የገረመኝ ብዙ መጽሐፎች ላይ በታሪክም የሰማ ነው እነዚህ የባለ ርስቶች የባለ አባት ቤተሰቦች ብዙ አንዳንድ ቦታ ላይ ያው ጦርነትም ገጥመዋል። ያው ይሄን አንሰጥም ለዚህ አንሸነፍም አዋጁንም ባለመቀበል አይነት ነገርና እንደዚህ በፍቃዱ ይሄንን ያደረገ ሰው ስለመኖሩ ብዙ አላነበብንምና እኔ በጣም የገረመኝ እሱ ታሪክ ነበር። እኔ በቃ ልፋቴንና ድካሜን በማየቴ ነው፣ በእውነት ነው። እኔ ልክ እነሱ እንዳሉት ሳይሆን ትልቅ እረፍት እንዳገኘው ነው ያመዘንኩ። ምክንያቱም ብዙ አልጠቀምበትም፣ ስሙ ነው እንጂ ምንም አልጠቀምም። በቃ እሱ ነው ለሱ ብዬ ነው።
ሌሎቹ ወንድሜ የሚሏቸው ነበሩ አይደል? ከቀኛዝማች አመርጋ የሚወለዱ ነበሩ፣ ሞቱ፣ ሁሉም አለ። ታዲያ እነሱ ውርሱ ላይ ታዲያ ለምን መሳተፍ አልፈለጉም? እንደዚህ አይነት ጥያቄ ሲነሳ የእናቴ ልጆች ናቸው፣ የአባቴ ልጅ እኔ ብቻ ነኝ። እነሱ ከሌላ ወንድ ነው የተወለዱት። ለምሳሌ አንድ 3ቱ ከነሞር ባላባት ነው የወለዱት እናቴ። አንድ 3ቱን ደግሞ ቸሃ እንድብር ከቀኛዝማች አመርጋ ነው የወለዱት። ባላባት ንጉስ ናቸው እሳቸውን በጉራጌ። እኔን ደግሞ ያው በነገርኩህ መንገድ እናቴ እኔን ብቻ ወልደው ነው፣ አልቆዩም። በልጅነት ወደ ኋላ ልመልሶትና እንደው በ14 ዓመቱ ሲዳሩና ሲያገቡ በወቅቱ የማይጠበቅ 2 ነገር አድርገው ነበር። እኔ በጣም ነው ያዝናናኝ ያሳቀኝና አንደኛው ሙሽራ ሆነው ያው ነገሩ በጣም ከብዶት ነበር፣ ያንን መቀበል አልፈለጉም ነበር። መንገድ ላይ ታመው ነበር። የታመሙበት ምክንያት ያው ረሃብ ነበር። ርቦኛል አልሄድም አሉ። ሁለተኛው ደግሞ እንዴት ያው ለትልቅ ሰው በእድሜም ለገፋም ሰው ይድሩኛል ምናምን ብለው በጣም አስቸግረው ነበር። እስቲ እሱን ያስታውሱን። ያው እኔ በዛን ጊዜ እንደው ያው እንግዲህ በሴትነት ታፍኖ እንደሚዳር እንደሚሸጥ አይነት ነው። ደስታ የለኝም፣ ምግብም አልበላሁም። በቤቴም በምዳርበት ጊዜ ግዴታ ነው እንጂ የፍቅር የደስታ አልነበረም። እውነትም ዳቁናን አልፈን ጀንቦሮ ነው ምናምን ቦታ ስንደርስ ራበኝ እና ግራና ቀኝ ደግፈው የሚሄዱ ሰዎች አሉ። ይህን ዘመዶቼ ናቸው። አሁን ለጉራጌ ሲዳር ሴቶች ናቸው ሚዜ ሆነው የሚሄዱት። ለእኔ ግን ዘመዶቼ 15 ፈረሰኛ መጥቶ ነው አጅቦኝ የሄደው እዛ ድረስ የደረቅ ድረስ እና እነሱ ደግፈውኝ ነው በበቅሎ የሚሄደው። እዛ አንድ ሜዳ ጋር ስደርስ ራበኝ። እኔ በቃ እዚሁ ሞታለሁ እንጂ አልሄድም። ያው ጥላቻም አለኝ እዛ ስደርስ ልወልቅ ስል ሰዎቹ ተሸክመው አወረዱኝ። እሳቸው ኃይለኛ ናቸው፣ ባላባት ናቸው። ምንድነው ሲሉ ያው ራበኝ ታመምኩ ብላለች። ዋይ 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 እውነትም ተርባ ነው ይሉና እዚሁ ጠብቁኝ፣ ዳቁና ነው ምንድነው ሄጄ ምግብ ይዤ እመጣለሁ ይሉና እሳቸው ጋልበው ይሄዳሉ። አንቱ ነው የምላቸው የነበረ ባለቤት ሽማግሌ ስለነበሩ እና እሳቸው እስኪመጡ እነዛ ሰክረው ነበርና እግራቸው የእሳቸው ወታደሮች አንድ 2ቱ እግራቸውን በልባቡ አስረው ይተኛሉ። ችካል መስሏቸው ነው አይደል? እንግዲህ ሳር ይበላል ብለው ዝም ብለው እግራቸው ላይ ይጎትቷቸዋል። 2ቱም እየጎተቱ ይወስዷቸዋል። መጨረሻ ላይ ነው የነቁት እና እሳቸው ምግብ ይዘው መጡ። እንደ እውነቱ ደግሞ ነው ምግቡ መጥቶ አልተበላልኝም። ያው ዝም ብለን ሄድን። ጅብ አልወሰዳቸውም ወይ? ፈረሶቹ ይዘዋቸዋል? አልመሸም፣ ጊዜ ነበረ። መሀል መንገድ ነው፣ ከደረቅ መሀል መንገድ ላይ ነው እና ያው ደህና የነበሩት እነዛ ሰክረው ነው። አንዳንዶቹ ደህና የነበሩት ተሯሩጠው እነሱንም ፈረሱንም አንቅተው ያዟቸው እና እሳቸው ሲመጡ አቶ ኩምሳ ሲመጡ እነዚህ ላይ በቃ ሊገርፏቸው ሆነ። ከሚዜዎቹም ጋር ተመልሼ ካልሄድኩኝ አሉ። አዎ እንግዲህ የዛለት ማታ ነው እዛ ስንገባ። እኔ ልጅ ነኝ፣ ሕፃን ነኝ፣ ብዙ ነገር አላቅም እና ወንዶቹ አጅበውኝ ነበር። ዘመዶቼ ናቸው፣ ቁጭ ብለዋል። አሁን ውጡ አሏቸው። ውጡ ሲሏቸው እኔ አንዱን ልብስ ይዤ አትወጡም ብዬ ያዝኩ። እዛ ተናደዱ እሳቸው። በኋላ ለመኗቸው፣ እንደ ለዛሬ እንኳን ትደሩ፣ እንደምንም እኛ ነገ እንሂድ።
ብለው ሲሉ እሳቸውም አይሆንም አሉ። እነዛን አስወጧቸው። በማግስቱ አልኩ በቃ መሄድ አለብኝ እናቴ ጋር ስል የት ትሄጃለሽ ብለው በቃ እነዛም በግድ ሄዱ ሀገራቸው። እኔም እዛ ቀረው። የእሳቸው የእኔ እኩዮች ነበሯቸው ከሌላ ሴት የተወለዱ 2 ወንዶች ልጆች። እነዛ ጋር መጫወት ጓደኛ ሆንኩ ከእንጀራ ልጆቼ ማለት ነው። በዛ አይነት አሳለፍ። ይገርማል። በጣም የገረመኝ ከልጅነቱ ጀምሮ ያለ እልህ ነበር ያ መሬቱንም ለማስመለስ ያ የመሬቱ ጉዳይ የውርሱ ጉዳይ ያላለቀ በመሆኑ ለባለቤቱ ሌላ አሽተውለታ ወይ ሌላ እንዲያገባ ፈቅደውለታል። እሱም ልክ ነው፣ እውነት ነው። ያው እንግዲህ የእሳቸው ቤት የደረቅ ነው። ደረቅ ማለት ጀንቦሮ አካባቢ ያለው ሩቅ ነው። ወደ ውሪሮ ይባላል። አልፎ ውሪሮ ይባላል። እሱ አልፎ ነው። አሁን እንትን ምንድነው ጉመር ውስጥ ባርክ ምናምን ተገኝቷል አልተባለም? ይሄ ምንድነው ወደ ኩተሬ የሚባል ቦታ ማለት ኩተሬ ነው ያለው። እኔ ኩተሬ ነው። ሩቅ ነው እኮ በጣም ነው። ከዛ እኔ አባቴ ከእናቴ ጋር ያው አንዳንድ ነገር አልሰጥም ስላሉ ስላስቸገሩኝ እኔ በቃ ዘመዶቼ ጋር አንዳንዳቸው ስንማከር ለምን አንቺ አባትሽ ቤት አትገቢም ይሉኛል። እውነታችሁን ነው፣ መግባት አለብኝ ብዬ ልጆቼን ይዤ እነዚህን 2 ልጆችን ይዤ ክርስትና መድኃኔዓለም ነው ያስጠመኩት፣ ወንዱንም ሴቷንም። የለም ወንዱን አይደለም 2ቱን ሴቶች። ከዛ እሳቸው ሄጄ በቀጥታ ሄድንና ለመንኳቸው። እርሶም ባላባት የኔም አባት ባላባት፣ አሁን እኔ ሴት በመሆኔ እዚህ ብቀመጥ ምን ጥቅም አለው? እርሶ ቆላ ቤት አለ 3 ቦታ ቤት አላቸው እና በፈለጉበት ሚስት ያግቡ። እኔ ሌላ እዛ ሀገር ባላባት ልታገቢ ነው የፈለግሽው? እኔ በህይወቴ እኔ ከእንግዲህ ልጅ ወልጃለሁ፣ ወንድ የሚባል ነገር አልፈልግም። ቢፈልጉ ቤተ ክርስቲያን ሄጄ ልማልልዎት፣ እኔ ስለዚህ እንትን የለኝም አልኳቸው። ተስማሙ። እሺ ላገባ ነው አሉ። አንድ ፈታ የተቀመጠች ነበረች። እንደውም እኔ ቤት ያግቡ፣ እኔ ያለሁበት ቤት ያግቡ፣ እኔ አባቴ ቤት ልኑር ተባብለን በዚህ ተስማማን። በቃ እዛ እኔም እዛው ተቀመጥኩ። እንደ አጋጣሚ ደግሞ ወንዱ ልጅ አረገዝኩኝ። አጋጣሚ እሷም አረገዘች የገባቸው፣ እኔም አረገዝኩ። እሷ ከሞቱ በኋላ ተወለደ። እኔ ግን በወለድኩ በ15 ቀን ወንዱ ልጅ ሞቱ እሳቸው። እንደዚህ አይነት ይገርማል በጣም። ቅድም አንስተውልኝ ነበር የእንደራሴዎች ምክር ቤት የገቡበት መንገድ በጣም ይገርማል። በወቅቱ እንዴት እንዳሰቡት ወንዶችን ብቻ ነበሩ አይደል? ከዛ በፊት ሴት የተወዳደረ አልነበረም። ከዛ በፊት ማንም የተወዳደረ የለም። እንደ ሀገርም ቢፈለግ በፍጹም የለም። እስኪ ከመነሻው ጀምሮ እንደው ተቃውሞ አልገጠሙትም ወይ ከቤት? እንግዲህ ያው ሁሌም እሱን ደግሞ ምንድን ነው የአባቴን ካገኘው በኋላ የአያቴ ንብረት፣ አያቴ ደግሞ ከእናቴ ስለተጣሉ አያቴ የልጄን ንብረት ስጭኝ አሉ። እናቴ ደግሞ የልጄ ነው ይላሉ። አንቺ ልጆች አሉሽ፣ እንጀራ አባት ጋር ሄዶ ንብረቱ አይባክንም፣ እኔ ወስዳለሁ ይላሉ። በዚህ ምክንያት ግጭት ይፈጥራሉ። እናቴ አልሰጥም ይላሉ። በዚህ ምክንያት አያቴ መዓት ርስት አላቸው፣ ሀገር ቤትም እዚህም በጣም ብዙ ርስት። ያንን ርስት ለማይገባቸው ሰዎች አሳልፈው ይናዘዛሉ።
እኔ የ11 ዓመት ልጅ ነኝ ሲሞቱ። የ11 ዓመት ልጅ ነኝ። እናቴ ያው አያቷ ሞተች ብሎ ልናለቅስ መጣን። እዚህ ጴጥሮስ ጳውሎስ ነው ቀብራቸው። ልናለቅስ ስንሄድ የወረሱት ሰዎች አባረሩን። ከእናቴ ስለተጣሉ አታለቅሱም አይሆንም ብለው በድንጋይ ከዛ እኛም ዘመዶች እኔ ወገኖቼም እንዴት ለቅሶማ ታለቅሳለች ብለው ግጭት ተፈጠረ። ከዛ በኋላ ያው ቀበርንና ወደ ቤታችን ሄድን። ያም ነገር ይቆጨኛል። እንዴት የልጅ ልጅ እኔ ብቻ ነኝ? እንዴት ነው የአያቴ ርስት አባቴ ቢኖር አባቴ ሞርሰው አይደለም ወይ የሚለው ያው ከልጅነት ጀምሮ እሱም አለ። ያው በሱ ምክንያት ጃንሆይ ጋር ደርሰን ተፈቀደ አላልኩም? ያንን ካስፈቀድን በኋላ ምርጫ ጀመርኩ። አሁንም ምን አለ ጃንሆይ ደርሰው መብቴን አረጋግተው የሰው ልጅ እኩል መብት ማግኘት እንዳለበት ካስወሰኑልኝ ለምንድን ነው እኔስ እዚህ ውድድር ውስጥ ማልገባው? ደግሞ እዚህ ከተማ ውስጥ ብዙ ሴቶች ይገባሉ። እዛ ማንን አይተው ነበር? እንደው በዛ ጊዜ ወደ ፓርላማ የገባ ማንን አይተው ነበር? ሴቶቹ ነው እዚህ ከተማ ውስጥ ያሉት ለውድድር የሚቀርቡት እነ ወይዘሮ ስንዱ እንጂ ከኔ የምላቸው እንኳን ለይቼ አላውቃቸውም። ከዛ ያንን ካስወሰንኩ በኋላ ነው እኔ በቃ መጣብኝ። ለምንድን ነው እኔ የማልወዳደረው? ደግሞ 12ኛ 13ኛ ተብሎ አይቆጠርም። ፊደል የቆጠረ ብቻ ይመረጥ ተብሏል። እኔ ደግሞ 8ኛ ተምሬያለሁ። ለምን አልሞክርም በሚል በራሴ ሀሳብ መጣልኝ። ከዛ በኋላ ገብረ እግዚአብሔርን ባለቤቴን አማከርኩት። ሞቼ ነው ቆሜ ነው አለኝ። ኧረ ጉድ ፈላ። እሱ በቅናት ነው፣ እሱ ለቀንቶ ነው፣ እሱ ቀንቶ ነው። ሄጄ እነዚህ አሉ አሁን ገብሩ ወልዴ መልስ እነዚህ የኛ ቤተሰቦች አሉ እንደ ጓደኛ በተለይ ግዛው እና ኧረ እባካችሁ እንደዚህ አስቤ ነበረ ምን ይሻላል ስላቸው፣ ሄይ አንቺ አዲስ አበባ እየኖርሽ ያውም ሴት አገር ቤት ማን ሊመርጥሽ ነው? ለምን ትደክሚያለሽ አሉኝ። እነሱ እዛ ውስጥ አንዳንዶች ጽፌያቸዋለሁ። እዛ ግዛው ግን ሞክሪ አለኝ። እሺ እንግዲህ አሁን ማን ሄጄ ማናገር አለብኝ? መጀመሪያ እሱ መፍቀድ አለበት፣ አለበለዚያ ከእሱ ጋር ጭቅጭቅ ልፈጥር ነው። እሱ ከራስ መስፍን ጋር ነበረ የሚሰራውና እሳቸው በሱ ምክንያት እንቀራረብ ነበርና ሄጄ አናገርኳቸው። እሳቸው እንግዲህ ለምን መፍቀድ አለበት፣ እንደውም እኔ እረዳሻለሁ አሉ። ባለቤትየውም ነፍሳቸውን ይማር፣ አንቺ እኮ ለአንቺ አይደለም ለልጅ ልጆችሽ ለሀገርሽ ሴቶች ምሳሌ እኮ ነው የምታቀርቡ። አሁን ገንዘብ አትሽ አይደለም አንቺ። ሞራል ሰጡኝ። አይ በቃ እሺ አልኩ። እሺ ብዬ ከዛ የጉራጌ ልማት ሄጄ አናገርኩ። ያኔ በእውነት ትልልቅ ሰዎች እና አባባ ኃይሌ በጣም ደህና ሰዎች ነበሩ። እንደዚህ አሉ። አመነቱና ሙባሪክን ትወዳደር ያለሽ? እስካሁን ይሄው 7 ቤት ጉራጌ ያልተወዳደረው የለም። አሁንም 4ኛ ጊዜ እኮ ነው የገባው። ሙባሪክ ማለት የሼህ ልጅ የአብሬሼህ ልጅ እንዴ! 2 ሰው እኮ ነው የሚወዳደረው። 2ቱን እየጣለ እኮ ነው የሚገባው እሱ። እዛ እንግዲህ እኔ ልንገራችሁ ገብታ ነበር ወጣች የሚለውም ትምህርት ነው። እሱ ይጠቅማል።
ለሴት ልጆች ለእኔም ልጆችም ቢሆን ለቤተሰብ ለሀገር ለልጅ ለሴት ልጅ ትምህርት ይሆናል እባክህን ብዬ ጠየኳቸው። ይሻሉ ፈቀዱ። እንደውም የተሰበሰቡ መረዳት ያለበትን ሁሉ ነገር በኮሚቴ ያዙት። በቃ እግዚአብሔር ፈቃድ ሆኖ አሸነፍ። ከሙባሪክ ቀርቶ ከኢትዮጵያ ውስጥ ሁለተኛ ነው የተመረጥኩት በድምጽ። አዎ። እና ሰው ሁሉ ነው ታምር ነው ያለው። እኔ ራሴ መድኃኔዓለም እሱ የእውነት አምላክ ፈቅዶ እንጂ በዛ በአገር ቤት ውስጥ ባለው ተጽዕኖ እኔም መረጣለሁም ብዬ አልነበረም። ግን ገብታ ነበር ወጣች የሚባለውም ስም ለመያዝ ፈልጌ ነበር። ለምርጫ እንደው ምን አይነት እንደው ሲስተም ተጠቀሙ? ውድድሩ እንዴት ነበር? እዛ በሴትነቱ ከባድ ነበር። ምሁሮችም ነበሩ። ስንት ሰው ይሆናል የተወዳደረው በወቅቱ? የዛን ጊዜ በጨቦና ጉራጌ ውስጥ ነው 11 ነበሩ። አንድም ሴት ነበረች ከኔ በኋላ አማራ ነች እሷ። እና 11 ነበሩ። ከ11ዱ ያው እኔና ሙባሪክ አለፈ። ምን ነበር በወቅቱ እንደው እርሶን እንዲያስመርጥ ያስቻለው ሀሳብ የነበረው? ምን ነበር የማስበው? ሴት ልጅ መማር እንዳለባት። ትምህርት ቤት አትሄድም ነበረ። ሴት ልጅ መማር እንዳለባት፣ ከባሏ ጋር ስትለያይ ደግሞ አብራ ያፈራችሁን አታገኝም፣ ባዶዋን ነበር የምትሄደው፣ ተካፍላ አትሄድም። ሁለተኛ፣ ሶስተኛ ደግሞ የአያት አባቷን ርስት አትወርስም፣ አትካፈልም። ሴት ነች፣ በቃ ተሰዳ ከባሏ መኖር አለባት። ወደ አባቷ መምጣት የሚኖር የሚችለው ወንድ ልጅ ነው። ስለዚህ የአባትነት ታሪክ በምንድን ነው የሚታወቀው? እስቲ እግዚአብሔር አሳይ እና ብዬ ነበረ። አለ ያቀረብኳቸው ፓምፍሌቶችም ሁሉ አሉ። መርጠንና አማርጥ የሚል ነበር። አማርጠን እንምረጥ የሚል አማርጠን እንምረጥ እና እንደው መቼም የእግዚአብሔር የእውነተኛ ስሜት የእውነተኛ ሀሳብ በመሆኑ ነው ሁሉ ነገር የተሳካውና እንደው ያየኸው የሀገር ቤት ሰው በሙሉ እንግዲህ በዘመድ በምን አይደለም ሁሉም ሰው ተባብሮ ያው እንግዲህ ብዙም ጊዜ ደግሞ ያኛው ደጋግሞ ስለተመረጠ በህዝብ ስለበዛ እስቲኛም ሴት ልጅ እንምረጥ ብሎ ነው ህዝቡም ተነሳስቶ የመረጠው። እንደው እዚህ ጋር በጣም የሚገርመኝ አሁን ሲታይ ብዙ የሴት መሪዎች የሉም። ፖለቲካው ላይ ኢኮኖሚውም ላይ መሪ የሚባሉት ህዝቡ እንደዛ የሚመርጥ ከሆነ የዛኔም አሁንም እንደውም ይሻላል። ከዛኔ እንደው አንዳንድ ነገሩ አሁን ይሻላል። ባህሉም እኔ ብዙ ሴት የሚጨቁን አይመስለኝም ከሌሎች አካባቢ ጋር ስናነጻጽረው። ቢያንስ የሴቶች በዓላቶች አሉ አይደል? እንደነነቆ አንትሮሽት የሚባሉ ባህሎችም አሉት። እንደዚህ ነገሮች ያሉት ብዙ የሴት መሪዎች በኢኮኖሚም ላይ ጠንካራ ነጋዴዎች በብዙ እንደ ወንዶቹ ቁጥር የማይፈጠሩ ታዲያ ለምንድን ነው እንደዛ ከሆነ? ባለመማር ትምህርት ባለማግኘት ባለመመራመር ነው እንግዲህ። በእርግጥ አሁን ይሄው እግዚአብሔር በፈቀደ ጊዜ ሁሉም ትምህርት ቤት ገባ፣ የታሰበው የተፈለገ ሁሉ ተሳካ። አንዱ ቢጎድል አንዲት የተሟላ አሁን ይሄው በአሁኑ ጊዜ ሴት ብቻ አይደለም እንዴ በስልጣን ጉራጌ አካባቢ ማለት ነው። ጉራጌም አካባቢ ያው ባለማስተማሩ እንግዲህ ሁሉም በስራ ወይም ራስ ብቻ በመውደድ ላይ ስለሆነ አገሩን
ወገኑን እንደ ሁሉን ነገሩን ማወቅ መቻል የነበረበት በማስተማርና በመማር ነበረ። ያ ነገር አላደረገም። አሁን ግን እያደረገ ነው። ተመስገን። በጣም ደስ ይላል። በህይወት መንገዱ አንዳንዴ ሲደሰቱ የሆነ ነገር ተስተካከለ ሲሉ ደግሞ መልሶ ፈተና ሲገጥሙት እናያለን። በጣም የገረመኝ ትንሽ ነገሩ እንደተስተካከለ ያው ፓርላማም ለመግባት ባሰቡ ጊዜ የ1966 አብዮት ፈነዳ። እሱም ሳይሳካ ቀረ። ያው በዛ ሆነ። ከዛ ደርግ ከገባ በኋላ ብዙ ፈተና ገጠሙት። እንደ ቤተሰብም ደርግ ከገባ በኋላ ብዙ ፈተና ገጠሙት። በጣም ብዙ ፈተና እንደው አንዳንዶቹን በደንብ የሚያስታውሷቸውና እንደው እኛም ብንማርበት ጥሩ የሆኑትን አንዳንዶቹን አስታውሱ። አዎ እንግዲህ እኔ በለውጡ ያን ጊዜ ደስ ብሎኝም ብስቅ በኋላ ግን ችግር ፈጠረብኝ። እንግዲህ አዳሃሪ፣ ባለርስት፣ ባላባት እየተባለ ችግር ደረሰ እና ያው መሬትም የለም ምንም የለም። ልጆች አሉ እዚህ። እኔ 21 ቤተሰብ ነበረኝ ለውጥ ሲመጣ 21 ቤተሰብ ራሽን የምቀበልበት ወረቀት ሁሉ አለ እና ሁሉ ነገር ችግር ሆነ። እኔም በአጋጣሚ ማደርገው ሳጣ አንድ ቡና ቆልቶ መፍጨት ስራ ለመስራት ተነጋገርን። እሷ ሆስፒታል እንትን ምንድነው ዩናይትድ ስቴትስን ዓለም እንትን ጸሐፊ ነበረች። እዛ ሀሳቡን ያመጣችው እሷ ነች። ከዛ በኋላ እኔ ያው ጉራጌ የሚያቀኛል የጉራጌ ነጋዴ በምርጫው ምክንያት በምኑም እኔን ከያዘች ስራው እንደሚካሄድ አወቀች። በቃ የጋራ እንስራ፣ እኔ ማሽኑን ላምጣ፣ አንቺ ደግሞ ቡና ግዢና ስራን ጀምር አሉኝ። ትልቅ ነገር ነው ብዬ እሺ ብዬ አቶ ወልዴ አሰና የሚባለውን ዘመዴ እባክህን እንዲህ አይነት ነገር ተፈጥሯል፣ ገንዘብ ስጠኝ ስለው እሺ ሰጥሻለሁ፣ ግን ውላችሁን ታስረክብኛለሽ የተዋዋላችሁበትን አለኝ። እሺ አልኩ። 30,000 ብር ሰጠኝ። ቡና ገዛው። ሸረፋ የሚባል ዘመድ ነበረን እዚህ ቡና ነጋዴ። ከእሱ እየገዛን ተቋቋመ። እውነትም ቀን እሸጣለሁ፣ አሽጋለሁ። የተቆላው እየተፈጨ አሽጋለሁ፣ እሸጣለሁ። 12 ሰዓት ሲሞን ደግሞ በየሆቴሉ እየዞርኩ ቡናውን ተቀበሉኝ፣ እንዲህ ነኝ፣ ብዙ ጉራጌ ያቀኛል፣ ብዙ ሰው ያቀኛል። እሺ እውነትም ለመደ በደንብ። ያንን ውል ስጡኝ ስል ዛሬ ነገ ስንት ወር ይሆናል? 6 ወር በኋላ አቶ ወልዴ ደወለና እንዴ ይሄ ነገር አቀብለሽ ነው ቁጭ ያልሽው ወይስ እንዴት ነው? ውሉን ለምን አታመጪ? አይ እንግዲህ እሺ ብዬ ዘመድ ሰብስቤ ፈርሚልኝ እንዋል ያበደረኝ ሰውዬ ውሉን አምጪ ብሎኛል ስል አይ በደሞዝ ካልሆነ ሸሪክ አላረግም ከተስማሙ በኋላ በደንብ ገበያው ሲሆን ስራውን አቁሞ መጡ እኔ ለመስራት ነው። አዎ ምን ላድርግ? እሺ ገንዘቡን አምጡ ልመልስ ለባለቤቱ። እሺ ያንን ገንዘብ መለስኩለት እና በ350 ብር ተቀጠርኩ እዛው። አዎ ምን ላድርግ? ሌላ ስራ የለም። ልጆቼን ምን ላብላ? 8 ልጅ ነው ያለው ቤቴ ውስጥ። የወንድም ልጅ አለ፣ የአጎቴ አክስት ልጅ 21 ነን ቤታችን። ያቺ 350 ብር እየሰራው ነበረ ለብዙ ጊዜ ያሳለፍኩት። ከዛ በኋላ ደግሞ ሰራተኞቹ እንትን ምንድነው የሰራተኛ ማህበር መረጡኝ። ማህበር ውስጥ እንግባ ብለው እኔ ደግሞ አይሆንም፣ እኔ ባላባት ነኝ፣ ያሳድዱኛል፣ አይሆንም
በሚል እምቢ አሉ። አይ ሄዱ ማህበራዊ ጉዳይና እኔ እንደዚህ ነው ስል አይ እነሱ ከመረጡሽ መመረጥ አለብሽ አሉ። እሺ ምን ቸገረ? አሁን እሺ ብዬ ተመርጬ አንዳንድ ጉዳይ እየተከታተልኩ እያለ ሴትየዋ ደግሞ ይሄዱና ይከሳሉ። ባላባት ነች፣ አዳሃሪ ነች፣ እንደዚህ። አይ እሷ ራሷ ብላ ነበረ እኛንን ትመረጥ ያልነው ሊቃወሙ አይችሉም ብሎ ይመልሷቸዋል። እዛ ሴትዮዋ ይናደዱና ድርጅቱን ይዘጋለሁ ማለት ጀመሩ። እዛ አይ እንግዲህ እንዴት ይሆናል በሚል እየተጨቃጨቅን እያለ ትልቋ ልጄ አሜሪካን ልታገባ ትጠራኛለች። ከዛ በኋላ ከመዘጋቱ በፊት እንግዲህ ማን እንደላካ አላቅም። ከ2 ወር በፊት ይሆናል ቀልቤሳ የሚባል 09 ኃይለኛ ካድሬ ነበረና እሱ ከሌሊቱ 8 ሰዓት ላይ አጥር ዘሎ ገብቶ በቃ ቤታችን ሁሉ ፈትሾ አንቺ የራስ መስፍን መሳሪያ ደብቀሻል እያሉ በቃ ቤቴን ብዝብዝ አድርገው ምንም ሳንቲምም አላገኙም። በ8 ሰዓት ይዘውኝ ሄዱ። አንድ ያክስቴ ልጅ ነበረና እሱ ታሞ ክፍል ውስጥ ነበረ። ሲወስዱኝ እሱ ሰማ፣ ልጆቼም አልሰሙም። ተነስቶ ምንድነው ሲላቸው እሱንም ና ትሄዳለህ ሲሉት ኧረ እኔ ታምሜ ነው ሳምባ ህመም አለብኝ ምናምን ሲሉ ለቀቁት እና በገዛ መኪናዬ ይዘውኝ ሄዱ። ልክ ወደ ራስ መስፍን ሜዳ ስንደርስ ቀይ ሽብር ለጥፍባት አውርዳት። ይሄ መጥፎ ሰውዬ ነበረ። እንደው አዛንዴ ለመሆኑ እኔ ለእናንተ አብዮት ምንድነው ያደረኩት? ምን ጎዳሁ? ምን አጠፋሁ? እኔ ከሞትኩ አብዮቱ ይቀጥላል ወይስ ካለሁ ይቆማል? የ8 ልጆች እናት ነኝ። ምን ማለታችሁ ነው? እኔ እኮ ብሞት እነዚህ ነገ የሚያገለግሉት ሰዎች ተበትነው ነው የሚቀሩት። ምንድነው ጥፋቴ? እስቲ ንገሩኝ። ታወጫታለሽ ጥፋትሽን፣ እዚህ አይደለም የምታወጪው እያሉ እያሰራሩ ከፍተኛ 09 የሚባል ቀበሌ ቤት ወስደው አሰሩ። እዛ ስገባ ከሻሸመኔ አንድ ነርስ ኢህአፓ ነሽ ብሎ አምጡ ተልትለው ዝም ብለው ሸራ ላይ ያስተኝተዋታል። ገና ሳያት ብቻ በቃ ሰማይና ምድር ዞረብኝ። ምን ሆነሽ ነው ብዬ ስላት ኢህአፓ ነሽ ተብዬ ነው አለችኝ። እርሶስ ምን ሆነው ነው በዚህ እድሜው አለችኝ። ኧረ እኔ ምን አውቃለሁ መሳሪያ ያለብሽ ብሎ ነው ያመጡኝ። እዚህ ነው አሁን ዳንቺ ሊገርፉኝ ነው ስላት እግዚአብሔር ያውጣው ትርክሶች ናቸው አለች። ይሄንን እያወራን መጣ ሰውየው። ጎትቶ ይዞ ሽንት ቤት ወሰደኝ። እዛ ሽንት ቤት ወሰደኝ። አታወጪም መሳሪያውን የት እንደቀበርሽው አታወጪም? ኧረ እኔ መሳሪያ የለኝም። አይ ማታ ይተኮስ ነበር አሉ። የራስ መስፍን መሳሪያ ነው። አዎ በርቅት ባለቤቴ ዲሞትፈር የሚባል መሳሪያ ነበረው። ለበዓል ለምናምን ሁሉም ይተኩስ ነበር። ግን እሱ ይዞ ሄደ፣ አገሩ ይዞ ገባ። የለም በቤቴ ውስጥ። የራስ መስፍን የምትሉት ግን እኔ ጉራጌ፣ እሳቸው ሞጃ። በስልጣን ባለቤቴ ይገናኙ ነበር እንጂ በምን እንገናኝ? እኔን እንዴት አምነው ለእኔ መሳሪያ ይሰጣሉ? በቃ ብዙ ለፈለፍኩ፣ አስለፈለፈኝ፣ ያተረፈኝ አምላክ እና በ7 ቀኔ በአሰሩኝ በ7 ቀን ያቺ ሴት ስትወጣ እባክሽ ስልኩን ጻፍ። ይመጣሉ፣ ይጠይቃሉ፣ የለችም ይባላል። ያቺ ልጅ ሄዳ ደውላ ነገረች። ወንድሞቼ ሁሉ ተሰብስበዋል፣ ቤተሰብ ነገሩ፣ እናቴም አሉ። መጨረሻ ላይ አንለቅም ብሎ
እንትን አሉ። ጄኔራል ደበላ ዲንሳ የሚባሉት ሰው ጋር ሄዱ፣ አመለከቱ ቤተሰቦቹ። እና በቃ እሳቸው ልቀቁ ብለው አስለቀቁ። መኪናዬን ሰው ሊገሉበት ደብረ ሲና ወሰዱት። መኪናውን ካልተመለሰ አንለቅም ሲሉ እኔ መኪናው ይቅር እዚሁ ይታሰር እኔን ልቀቁኛል። እውነትም እኔን ለቀቁኝ። ትንሽ ዱላ አልቀመሱም የዛኔ? ዱላ አልቀመሱም የዛኔ? ትንሽ በልፍለፋዬ ዳንኩ፣ በልመናዬ በልፍለፋዬ እና እግዚአብሔር በዛ አዳነኝ። እና ከዛም ከመሆኑ በፊት ገስግስ የሚባል እንድብር ሰው ነበረ። ወረዳ አስተዳዳሪ ነው እንደዚህ። ገስግስ ይባል የደቻሃ እኔን አንድ ሶስታችንን ሰዎች ታስረን እንድንመጣ ትእዛዝ ተሰጠ፣ ተላከ ለሸዋ ጠቅላይ ግዛት። አሁን ሸዋ ጠቅላይ ግዛት ደግሞ ይሄ ባለቤት ያቅ ነበረና ደብዳቤ መጥቷል፣ ታስራ ትምጣ ይባላል ተብሎ ነገረው። አሁን ድሬዳዋ የሚኖር ወንድም ነበረኝ፣ ታላቅ ወንድሜ፣ ታላቄ ነው። እሱም አጋጣሚ መጣ። ቀልቤሳ ከመውሰዱ በፊት ነው ይሄ ሆነው። አሁን ከዛ በቃ በጣም አስቸገሩኝ። እንዴት ይሆናል? ገስግስ ነው ያስቸገረው። ገስግስ ተይዛ ትምጣ፣ ምክር ቤት ስለተመረጥ ባላባት ነች ባለርስት ነች ተብሎ ከዛ በኋላ እስቲ እኔ ልውሰዳት ወደ ውጭ አሻግራታለሁ አለ የኔ ወንድም። በኋላ እሺ ተባለ። እናቴም ሁሉም ተስማማ። ሻንጣዬን ልሰራ መኝታ ቤት ገባሁ። እዛ ሊሄድ ስል እንትን እያልኩ እያዘጋጀው እያለ በጣም ተጨነኩ። በቃ እንዴ ልጆቼን ጥዬ ወዴት የሚሄደው? እኔስ ሄጄ እነሱ ሳይቀብሩኝ ወይ ልጆቼ ያን ነገር ቢሆኑ ለምን አጠገባቸው ሆኜ አልሞትም? አልሄድም አልኩት። ጋሼ ተናደደ። እናቴም ቤተሰቡም ትሂድ የተባለው ሁሉ እንዴት ነው እንዲህ በአንድ ጊዜ እንደዚህ የምትይው? አዎ ልጆቼ ህፃናት ልጆቼን ትቼ ገብረ እግዚአብሔር አለ እሱ አለ እኔ አላምንም አይሆንም በሚል ቀረሁ። እንግዲህ እግዚአብሔር ሲፈቅድ ነው ሁሉ ነገር፣ በሱ መንገድ ነው፣ በሱ ፈቃድ ነው የምለው። በዚህ ምክንያት ነበር እንዴ ልጁ የታሰረው? ከገጠር ሲመጣ እሱማ ከዛ በፊት ወንዱ ልጄ ከዛ በፊት እንድብር ነበረ የሚማረው። ለረፍት ሲመጣ ነው እዚህ ያሰሩት ወንዱ ልጄ እና በዛ ምክንያት ቀረው። በሁለተኛ ወሩ ነው እዚህ ወሰዱኝ። ይህ ሁሉ ካለፉም በኋላ ጥሩ ስራ ሰርተዋል። እንግዲህ ለአገር ቤትም እዚህም ላለው ከሁሉ የገረመኝ ይህንን ቦታ ከችግር ለማውጣት ብዙ ጥረት አድርገዋል። ይበደሩም ነበር ከልማት ባንክ። አሁን መነሻው እኔ የአሜሪካን ልጄ ልድር ሲሄድ ድርጅቱ ተዘጋ። የስራ መፈለጊያ ተብሎ 7,000 ብር ተቀመጠ አሉ እና ከልጆቹም ከዛ አንዳንድ ነገር ሰጡኝ። ከዚህም አመጣሁ አንድ 10,000 ብር አገኘሁና መጣሁ። ድርጅቱ የተዘጋውን ድርጅት ስራ ለምን እዚህ አልሰራም፣ ለራሴ ለምን አልሰራም፣ ዘመዶቼም ይረዱኛል ብዬ ቡና ቆልቶ ለመፍጨት ፕሮግራም አብጅቼ ፕሮሰስ ጀመርኩ። አሁን እዛ መካከል ላይ ምን ተደረገ? አዋጅ መጣና ይሄ ግቢ 5 ሰዎች ተመዘገቡበት።
ይህ አሁን እዚህ የነበርኩበት ቦታ ላይ ለእናቴ የሚጦራቸው እንግዲህ እኔው ነኝ ያለሁትና እናቴ እዚህ አመጣለሁ ብዬ ሌላ ቤት ሰራው። ከዛ ውጪ እናቴ አንድ 15 ቀን ተቀመጡና እኔ ሴት ልጅ ቤት አልቀመጥም ብለው ጥለው ወደ ወንዶች ልጆቻቸው ቤት ሄዱ። እዛ ቤት ውስጥ አንድ የወንድሜ ልጅ ነበረ፣ ድሬዳዋ ይኖር ነበረ። በላንተ ተቀመጥበት ብዬ እሱ ተቀመጠ። አሁን ተወረሰ ማለት ነው እሱ ስላለበት። ከዛ በኋላ እሱ ደግሞ ጓደኞቹን የፓርቲ ጓደኞቹን ሰበስብና 4 ሰው ከእሱ 5ኛ ማለት ነው 4 ሰው ይመዘገባሉ። በዚህ በሰፊው በግቢ ቤት አልነበረም፣ መጋዘንም የለም፣ ያም ምንም አልነበረም። በኋላ ከቀበሌ ኧረ እንደዚህ ነው ሊከፋፈል ነው ተመዝግበውበታል አሉና አዎ በዛ ብር መነሻ አድርጌ ልማት ባንክ ሄጄ ካርታውን አስይዤ 400,000 ብር ተበደርኩ። 16 አልጋ የሚይዝ ቤት አሰራውና ፔንሲዮን ከፈትኩ። አሁን ፔንሲዮኑም እግዚአብሔር ይመስገን ብዙ ቤተሰብ አለ። ሁሉም የድሮ ሰው ደግ ነው፣ ይተዛዘናል። በምርቃት መልክ በ2 ቀን ውስጥ 200,000 ብር አገኘው። ወስጄ ለባንክ ከፈል የዳውን ግማሽ ከፈል። ዛሬም ነገ ዛሬም አላልኩም፣ እዳም እንዲኖርብኝ አልፈልግም። ግን ለ7 አመት ነበር የወሰድኩት። በ3 አመት ውስጥ ከፈልኩ ጨረስኩ። እሱን ከጨረስኩ በኋላ ደግሞ እንደገና መጋዘኑን በዛ በኩል ባዶ ነበረ። እሱም እንደገና 700,000 ብር ተበድሬ መጋዘኑን አሰራው። ይሄ የእግዚአብሔር ፈቃድና የእግዚአብሔር ስጦታ እንጂ የኔ ብቻ አይደለም። እርሶም ጠንካራ እናት ነት። አሁንም በዚህ በቅርብ ቀን ይሄንን ፎቅ ያሰራኝ ያው እንደገና 250 ተባለ። እንዴ እኔ እንደገና ድርጅት ለምን አልሰራም ብዬ በዛም በዚህም በመወስደው በኪራይና በመበደር ፎቁን ሰራው። አንዱም እስቲ የአያቴና የአባቴ ታሪክ እስቲ በዚህ አዲስ አበባ ውስጥ ደግሞ በእነሱ ስም ይቆይ በሚል ወልደ ማርያም በተቋም ታደሰ የሚል ማስታወቂያ ጻፍኩለት እና በዚህ አይነት የአያቴ የአባቴ ቅርስ ግማሹ በዚህ አይነት ሆነ፣ ግማሹ ተወረሰ። በመጽሐፎቹ አሁንም ሲናገሩ እንደሰማ ነው በጣም እንደ ዘመድም እንደ ጓደኛም እንደ አማካሪም የሚያያቸው አቶ ገብሬ እንደዚህ ገብሩ እንደዚህ የሚጠቅሷቸው ወዳጆች አሉ። እስቲ ስለ ወዳጆቹ፣ ስለ አማካሪዎቹ፣ ስለ ዘመዶቹ ንገሩ። እነሱ እንግዲህ በጣም እንደ ጓደኛም በስግነት በዝምድናም በጠበት ቤተሰብ በእውነት ስድርም ልጆቼን ሁሉ ስድር ኮሚቴ ሆነው ገንዘብ አዋጥተው ወንድሞቼ ሳይኖሩ እነሱ ነበር የሚዶሩት። ወንድሞቼ ተበታተነ ቦታ ነበሩ። እነሱ ሳይኖሩ እነሱ ነበር የሚድሩልኝ። እንዳውም አንድ ጊዜ በ4ኛው ጊዜ ነው መሰለኝ ገብሩ ባክን እንዴ ወንዱ ልጅ ስድር እንዴ ወንድሞችሽ እያሉ እኛን የምትጎትችኝ እንዴ? ያ ልጅ ይሰማ ነበርና ቀረጸው። እንዴ ምን አለበት በወንድምነትህ ነው። እስከዚህ እንቀራረብ ነበረ፣ እንረዳዳ ነበረ። በእርግጥ አሁን ይሄ አገር ቤቱም ለክሊኒክ ብዬ የማሰራው ቦታ ባደራ የተሰጠ ጠባቂው ወርሶኝ ነበረ። እሱንም 10 አመት ነው የተሟገትኩት። 10 አመት በፍትህ በጣም ያምናሉ በመከራከር በጣም ምክንያቱም
ሀቁን ይዤ ነው እኮ የምሄደው። ለምን አላግባብ እበደላለሁ? ለምን አላግባብ ይወሰናል? በአግባቡ ይሁን። ሌላው ተወርሷል። ቤት የአባቴ ቤት ለምን ይወረሳል በሚል ነው። እስኪ አመስግኗቸው እንደው በቃ እድሉ ምንስጣቸውና ለባለው ለጓደኞቹ በጣም ለዘመዶቹ በጣም አመሰግናቸዋለሁ። በጣም ረድተውኛል፣ ተባብረዋል። እንግዲህ እዚህ ደርሻለሁ። አሁን ማን ማን ናቸው ስማቸው? አቶ ግዛው ሞቷል። አቶ ወልዴ፣ አቶ ገብሩ እና ብዙ ጊዜ ኧረ ቁጥር የላቸውም፣ ብዙ ናቸው። እርግጥ ቤተሰቦቼም ብዙ ይረዱኝ ነበር። ጥሩ ነው። ወደ መጨረሻው ሰዓት ላይ ከእናቶ ጋር በጣም ጥሩ ጊዜ ያሳልፈዋል። ይሄ ምንድነው? ስለ መጦር እናት አባትን ስለ መጦር ጥሩ ትምህርት የሚሆን ይመስለኛል። በጣም እስኪ ስለሱ ታሪክ ይንገሩን ወደ መጨረሻው ሰዓት። እናቴ እኔ በእውነት ነው የምልህ በጣም ነበረ የምወዳቸው። ያው በአንዳንድ ነገሮች ነበረ ለምን ያው በሴትነት መልክ ያውኛል ከወንዶች ልጆች ለምን እኩል አያረጉም የሚለው ስሜት ይኑረኝ እንጂ ግን ታመሙ ሲባል ወዲያው የሚሞቱ እየመሰለኝ ይጨነቅ ነበረ። እና እዚህ ልጡር ብዬ ሳመጣ እምቢ አሉኝ። ወንዶች ልጆች ጋር ብለው ሄዱ። እሺ ብዬ ደግሞ በየሄዱበት የሚያስፈልገውን ነገሮች ሁሉ እያዘጋጀው ወስድ ነበረ። እነሞር ነበሩ እነሞር ነበሩ የተቀመጡ። እነሞርም መጀመሪያ ከአባቴ መሬት ሸጠው የእህታቸው የልጃቸው ልጅ ጸበል ሊያረጉ ወሊሶ ገዙ። ከወሊሶ ተነስተው ደግሞ አዲስ አበባ መጥተው እዚህ ገዙ። ከዛ ተመልሰው አገር ቤት ሄዱ። በዛ ገንዘብ አገር ቤት ጉንችሬ ገዙ። እና የወንድ የቀኛዝማች አመርጋ ልጅ የኤርሚያስ አባት አጣጥ የሚባል ቦታ ቤት ሰራላቸው። እዛም አይሆንም አሉ። አሁን እነሞር ገቡ። እዛው የተወለዱበት የአባትና እናታቸው ሀገር ያው ልጆቻቸውም ሀገር ነውና እዛ ይሻለኛል ብለው ሄዱ። በቃ እዛ ብዙ ጊዜ ኖሩ እና በእውነት በጣም እሳቸውም ጎበዝ ሰው ነበሩ። ለሃይማኖታቸው በጣም የሚያስቡ አሁን እንጃ ቢያንስ አንድ 20 ዓመት በጸሎት በጾም ይቁረቡ ስንላቸው አሁን አንቆርብም። የቁም ተስካር አውጥቼ እናንተ በሞት ተስካሬን አታወጡም፣ ተበታትናችሁ ነው ያላችሁት፣ ጣጣዬን ጨርሼ ነው አሉ። እንደገ መጨረሻ ቆርበው ሞልኩ ሰው። አሁን እንግዲህ ጉንችሬ ማንም ሲቀርባቸው እንድብር ልጃቸው ቤት መጡ። ጋሽ ተሰማ ቤት እሱ እዛ ይኖር ነበር የኔ ታላቅ። እዛ ቁጭ ብለው ሞልኩ ሰው በመለኮሱ በ4 ዓመታቸው በ107 ዓመታቸው ነው ያረፉት። እና አሁን አሜሪካን ሲሄድ አንዷን ልጄን ለመዳር ሲሄድ እኔ እስክመጣ ምናልባት 3 ወር 2 ወር ነው የምቆየው ብዬ ሁሉ ነገር ከሀ እስከ ፐ አዘጋጅቼ ይዤ ሄድኩ። እዛ ይዤ ሄጄ አዩ። እንግዲህ እማዬ እግዚአብሔር በደህና ያገናኘን ስል ልጄ ነይ ልመርቅሽ አሉ። ቅቤ አምጡ አሉ። እስካሁን ድረስ በሳጭብሽ ነበር፣ አዝንብሽ ነበር። አሁን ግን ሴት ልጅ ነበረች ለካ ጠቃሚ እና አንቺ የበዛ ልጆችሽ ይብዙልሽ ብለው መርቀውኝ ቅቤውን ቀብተውኝ ተነስቼ ወደ አሜሪካን ሄድኩ። በሄድኩ በ2 ወር ውስጥ አረፉ። በቃ እኔ ሳልመጣ እና እንደዛ ነበር። ነፍሳቸውን ይማር።
ጣሰው አመርጋ እርሶ ታናሽ ልጁን ያሳደጉበትን መንገድ እሱም ደስ የሚል የእርሱን ልጅ ያሳደጉበት ታሪክ በጣም ደስ ይላል። እሱ ልክ የምክር ቤት ምርጫ ጊዜ ነበረ ያኔ እሱ ሲሞት እና ውድድር ላይ ነበርኩኝ በ65 ዓመተ ምህረት ማለት ነው። መጥቶ እኔን አማከረኝ። አንዲት ጓደኛ አለኝ እሷ እሞታለሁ ራሴን አገላለሁ ካላዳርሽኝ ካላገባሁሽ አለኝ። ምን ይሻላል ብሎ ሲጠይቀኝ እማማን አማክራቸው። እኔ ምን ላድርግ ስለው እሺ እማማ ሲጠይቁት እኔ ምን እችላለሁ እሷን አማክራት ይላሉ። በኋላ እማማ ፈቅደዋል። አዎ እሺ እንግዳውስ ያው ያለውን ሁሉ እናደርጋለን በሚል ያው መሬትም አልተወረሰም። መሬትም ሸጬ የሚያስፈልገውን ነገር ሁሉ ነገር እንዲዘጋጅ ሙከራ ስናደርግ በሳምንቱ አርግዛለች ነበር ያለኝ። በሳምንቱ ከጓኖቹ ሲዝናና ሰው ገደለው፣ በጩቤ ገደሉት። በቃ እሱ ሞተ ተብሎ አቶ ሽረጋ የሚባል የኛ ሸራር ነበረ፣ ሽረጋ የሚባል እና ሌሊት እሱ መጥቶ ሲነግረኝ እኔ ደንግጬ እጄን እዛለሁ ሲል ገነጠለኝ። እግዚኦ ሐኪም ቤትም ገባሁ፣ ታክሜም ወጣሁ። ከዛ በኋላ እንደምንም አገር ቤት ቀበር ነው። ያቺ ልጅ ለቅሶ ላይ አበደች። አላየኋትም፣ አላስተዋወቀኝም። በጣም አበደች። በቃ እዛ እውነቱን ነው ለካ ብዬ አእምሮ ውስጥ ገባ። እኔ የካቲት 12 ሆስፒታል ወሰዱኝ። ታመምኩ። እንዴም እጄም ተገንጥሎ ነበር። እኔም እንትን አለኝ፣ ደከመኝ። ይሄ ጨጓራ ህመም የሚባለውም ያን ጊዜ ነው የጀመረኝ። ከዛ በኋላ በአምስተኛው ቀን ነው እኔ ቤት ነው ለቅሶ የተቀመጡት ሁሉ ቤተሰብ። እዛ ያቺ በጣም የምታለቅሰዋ ልጅ የት ሄደች አለች ወይ ሲባል የእሱ ጓደኛ የጣሰው ጓደኛ ሊጠይቀኝ መጥቶ የለችም እኮ የት ሄደች አልመጣችም፣ ከዛ ወዲህ ቀብራ ሄደች። እንዴ አንተ ታውቃታለህ ስለው አውቃታለሁ። ማነች የምትባለው? ቹቹ። ኧረ ለእኔም እኮ ነግሮኝ ነበር፣ ይኸው ልንድረው እኮ ብዙ ነገር አድርገን ነበር፣ እንዴት ነው ስለው የለችም፣ እስቲ ሂድና ታውቅ እንደሆነ አጣራልኝ። አሁን ሄዶ ሲያጣራ አክስቷ ድሬዳዋ ነችና ወደ ድሬዳዋ ሄዳለች። እንደው እንግዲህ ያለ ዘር ሊሞት ነው። ይሄ እውነት ከሆነ ይቺ እውነትም በጤናው አይደለም እዛ ሄደችው የሚል ሌሊቱን እዛ ሆስፒታል አላደርኩም። በማግስቱ ጠዋት እንደምንም ተነስቼ ለወንድሜ ድሬዳዋ ነው የሚኖረው፣ ጋሼ ወይ ቹቹ ትባላለች፣ ጋሼ በቀድሞ ነግሮኛል አርግዛለች ብሎ፣ እባክህን እንደ እውነቱን ነገር እንወቅ፣ ጠይቃ አጣራ አልኩት። እውነትም ተከታትሎ ደረሰባት አድራሻዋን። ሲጠይቃት በፍጹም እኔ ልረፍ ብዬ ጨንቆኝ ነው እዚህ የመጣሁት እንጂ ሌላ አይደለም ይላታል። ኧረ እባክሽ እንዲሁ ትቃዣለሽ አንቺ፣ ምንም ነገር የለም አለኝ። ነው የለም ግድ የለህም አልኩና ቤት ሳልገባ በቀጥታ ድሬዳዋ ሄድኩ። በዛው ከሆስፒታል ወጥቼ ቤት ለቅሶ ነው ቤት። በኋላ እዛ ሄጄ ጋሼ በቃ ጥራልኝ አስመጣልኝ አልኩት። የቤት አመጣት። ተላቀስንና ቹቹዬ እኔ ልንገርሽ ጣሰው ነግሮኝ እንደዚህ ድግስ ላይ ነበር እኔና እናቴ ተማክረን እና አርግዘሻል ብሎ ነግሮኝ ነው ድግሱን ልንደግስ የነበረው። ስለ
ምንም እየየ ብላ አልቅሳ የሌለ ነገር ነው። አላምንሽም፣ ነይ ሆስፒታል እንሂድና አረጋግጬ ነው የምተውሽና የምሄደው። እኔ ከሆስፒታል ተነስቼ የመጣሁት ለዚህ ነው ስላት እዛ አመነች። በእንግዳውስ ብዬ እኔ ቤት ይዤ አመጣኋት። ከኔ ተቀመጠች። አንድ ሳውና ባዝ የሚባል ጊዮን ውስጥ የዚህ የወንድሜ ሚስት የከፈተችው ነበረ። እሷና ልጄ እዛ አስገባኋቸው። አረገዘች፣ ማን ደረሰች። ፉላውስ ወላጆቿ ዘመዶቿ ምንም ሳያውቁ ወለደች። በወለደች በ40 ቀኑ ክርስትናውን አስነስተን የሱ ንብረት የሆነውን ሁሉ ነገሩን አስይዤ ወደ ቤቷ መለስኳት። ልጁን ከኛ ጋር ሰራተኛ ቀጥሬ ሞግዚት ቀጥሬ አሳደግነው። ማን ይባላል? የት ነው ያለው? እናቴ አንዱ አምላክ ይሉታል። እናቴ ይሉት ነበረ። አሁን ስሙ ግን ጆኒ ይባላል። ዱባይ ነው ያለው አሁን። እዚህም አገር ቤትም ስለሰሯቸው የልማት ስራዎችን እስኪ ንገሩን። አዎ አገር ቤት ለመድኃኔዓለም ብዙ ተሳትፎ አድርጌያለሁ። ለልደታ ማርያም ተሳትፎ አድርጌያለሁ። አፍኖ ቀራት ይባላል። ለኪዳነ ምሕረትም ከሩቅ ቦታ ግቢው ድረስ አሁን የሚጠቀሙበትን ውሃ እኔ ነኝ ያስገባሁት። የኪዳነ ምሕረት ቁጥር ያለው ነው። አዎ ቁጥር ያለው ምንድነው? ቁጥር ገድራ አሁን ከዛም በኋላ የአባቴን መቃብር ቤተሰቦች መጀመሪያ የነበረውን መቃብር አፍርሰው አሁን መድኃኔዓለም ፈርሶ በሚሰራበት ጊዜ ተሰርቶ ሲያልቅ ግቢ ውስጥ ትሰሪያለሽ ተባለና አፈረሱት፣ ቤቱን ማለት ነው። የአባቴ መቃብር በሳጥን ሆኖ በየቦታው ተቀመጠ። አሁን ተሰርቶ ሲያልቅ 2 ዓመት ተቀመጠ ውጪ በሳጥን ላይ። አሁን ቦታ ስጡኝ እና አባቴን መቃብር ልቅበር ሲል ከአጥር ውጪ ካልሆነ ግቢ አይሆንም አሉ። ኧረ በትካችሁ፣ ይሄ መድኃኔዓለም አያቴን የተከለው አባቴን የተከለው ለውጥ እስኪመጣ እስከ ዛሬ ድረስ እኔ ነኝ ሳስተዳድረው የነበረ። በለውጥ ነው ቁጥር የተረከበው እና እንዴት የአንድ ሰው ውለታውና መታሰቢያው ወድቆ ይቀራል? በሌላው ሀገር እኮ በክብር ነው የሚያዘው። እንዴት አይሰጥም? እንዴት ውጪ አልቀብርም? ውጪ 3 ዓመት ተቀመጠ ስከራከር። መጨረሻ ላይ እዛ ግቢ ውስጥ 4 በ4 የሚሆን ፈቀዱ በስንት መከራ። አሁን እሱን ምድሩ ለራሴ ከላይ ቤተ ክርስቲያን አገልግሎት ጽፈት ቤት አድርገውታል። ከስር የአባቴ መቃብር አድርጌ እዛ ሰራው። ሁለተኛ ደግሞ አሁን የእናቴ ደግሞ መቃብር አሁን እንድብርም ቤት ይታደሳል ብለው አፈረሱት፣ አውጥተው ጣሉት። አሁን ከማን ነበረ መቃብሩ? ቀኛዝማች አመርጋና የረሻ ማርያም የሚባለው ቦታ ማለት ነው። ረሻ ማርያም አመርጋ ማርያም የሚባለው እሳቸው መቃብር የጣሰውም የእናቴ መቃብር አንድ ላይ ነበረና ሊያፈርሱት ሆነ። እንግዲህ ምን አደርጋለሁ? አሁን እሱንም በቅርብ ጊዜ አሰርቼ የእንጀራ አባቴንም የታናሽ ወንድሜንም የእናቴንም በፎቶግራፍ አድርጌ አሰርቼ አስረከብኳቸው። እሱ አሁን ቅርብ ጊዜ ነው እሱ የሆነው፣ በሀገር ቤት ደረጃ ማለት ነው። ምን ላይ ያደረሷቸው? ያው ብዙ ዋጋ ከፍለው ነው። ልጆችማ በተለይ በደርግ ጊዜ ሁሉም ታስረውብኝ ነበረ። ኢህአፓ ነው ተብለው ብዙ ፈተና ነበረ። እንግዲህ በመድኃኔዓለም ቸርነት
7ቱም ወጥተው ነበር። እቺ ብቻ ነበረች የቀረችው እና 7ቱም ወጥቶ እቺ ካናዳ ነበረች። እሷ አለችው እዛ ካናዳ ትኖር ነበረ። ካናዳዊ ነች። ሌሎቹ አሜሪካን ናቸው ሁሉም ያሉት። እና በጣም በፈተና ያው እንዳልኩ የአንድ አምላክ መድኃኔዓለም የአያቴ አባቴ መድኃኔዓለም እሱ ነው ቆሞ እዚህ ያደረሰኝ። እና ወንድም አጎት አክስት እንደ እውነቱ ይኸው በሰርግ በምናምን አልኩ ወዳጆች እንጂ ብቻዬን ነው ከመድኃኔዓለም ጋር የታገልኩት። እና ለዚህ ነው መጽሐፉ ላይ አርስቱን እንደዛ የጻፍኩት። እና እግዚአብሔር ፈቃዱ ሆኖ ሁሉን ነገር አስተካክሎልኛል። ይሄንን ማየቴና እዚህ ማድረሴን እግዚአብሔርን እያመሰገንኩ ነው ያለሁት። ሁሉም ጥሩ ቦታ ነው ያሉት። ደህና ናቸው ይመስገን። ደህና ይኖራሉ። ጥሩ ስራ አላቸው። ግማሾቹ ሆስፒታል ነው፣ ግማሾቹ ሆስፒታል እንትን ምንድነው መንግስት አካውንቲንግ ነው የሚሰሩት። አንድ ሁለቱ ዶክተሮች ናቸው። ደህና ናቸው። መስገነው እንደው ወደ መጨረሻ ሰዓት የመጨረሻው ጥያቄ ነው። ብዙ ሀገር ሄደዋል፣ ከዛ በኋላ አይተዋል። ምን ተማሩ? ምን የድካሞትም ከኢትዮጵያም ጋር እያነጻጸሩ የጉዞውን የሀገርን የጎበኙበትን ሁኔታ እስኪ ከኢትዮጵያ ጋር እያነጻጸሩ። እሱንማ እንዴት ታመሳስለዋል? መጀመሪያ ዱባይ ሄድኩት ለስራዬ ብዬ ነው። ዱባይ ሄጄ ነበር። ቡና ሊሸጡ ነው። ለድርጅቴ እቃና አንዳንድ ነገር ለመግዛት ነው፣ ለመሸጥ ሳይሆን እቃ ገዝቼ ለማምጣት ነው ዱባይ ሄድኩት። መቼ ነበር እሱ? ይሄን ሆቴሉን 87 88 አካባቢ ያው በለውጡ ነው። በለውጡ በፊት እንግሊዝ ሀገር ለሕክምና ሄጃለሁ። እንደራሴ የነበረው ጊዜ መግባቴ በፊት ምርጫው ጥቅምት ሊከፈት እኔ በነሐሴ ነበር የሄድኩት። ለአንድ ወር ሄጄ ታክሜ መጥቼ ገባሁ። ያው በ66 ቀረ ነገሩ። 10 ወር ብቻ ነች የሰራኋት። በ10 ውስጥ ፍጻሜ ላደርስ ስል ነው የቀደሙኝ። እና ሌላው ሀገር ልጆቼ ናቸው። ካናዳም የሄድኩት እሷ እዛ ነበረች። እሷን ለመጠየቅ ብዬ ሄድኩ። አሜሪካንም ብዙ ስቴቶች ያየሁት በልጆቼ ነው። በዚህ ሁሉ ጥረቶ ድካሞ ውስጥ ለወጣቱ የሚያስተላልፉት መልእክት፣ ትምህርት፣ የሱን ጽናት። አንድን ነገር በሀቅ ከተነሳህና ካሰብክ ምንም ነገር ሊያግድህ አይችልም። እግዚአብሔርን አምነህና ፈጣሪን ለምነህ ተማምነህ ከጀመርከው ምንም ያቅት ነገር የለም። ያሰብኳቸውን የፈለኳቸውን ነገሮች ጊዜ ይውሰዱ፣ ያድክሙ፣ ይቆዩ እንጂ ሁሉ ነገር ተፈጽሟል። ስለዚህ ሁሉም ሰው በሀቅ ተነስቶ የሚያደርገውን ነገር ማድረግ ይችላል። ምንም ያቅተው ነገር የለም። ዋናው እምነቱ በእግዚአብሔርና እውነቱን ይዞ መሄድ ነው። ሐሰትና ውሸት ግን ምንም አይጠቅም። እውነት እያደር ይነጋል እንጂ አይጎልም። ስለዚህ እግዚአብሔር እኔ እስከ ዛሬ ድረስ ለዚህ ያበቃኝ አምላክ በጣም ነው ማመሰግነው። ወንድሞቼም የሉም፣ እህቴም ነበር። 8 ወንድምና እህት አልቀዋል እኔ ከተፈጠርኩ ማለት ነው። ያው እናቴም ቤተሰብም ብዙ ቤተሰብ አልቋል። እኔ እግዚአብሔር እዚህ ያደረሰኝ አምላክ በጣም አመሰግነዋለሁ። እና አሁንም ቢሆን እስከ ወሰነልኝ እረፍት ድረስ አንዳንድ ማስባቸው ነገሮች አሁን ይኸው መጨረሻ ላይ ያው የአገር ቤቱ እንትን 10 አመት በኋላ ነው የመለስኩት አልኩ። መጀመሪያ
ማረፊያ ብዬ ስሩልኝ ብዬ ስልክ የሰሩት ቤት አፈረሱት። አሁን እንዴ ምንም ቢሆን እስቲ ታሪኩ እንዳይጠፋ ብዬ ይኸው ክሊኒክ ለህዝቡና ተቋቁሞ በሚገኘው ጥቅም ለመድኃኔዓለም እንዲረዳበት አሰርቻለሁ። አሁን እሱንም እየተከታተልኩ ነው። እሱም አሰርቻለሁ። አሁን ጥሩ ዘመናዊ የሆነ ክሊኒክ ነው ያሰራሁት። ደስ ይላል። ለወቅቱ ሴቶች ለዘመኑ ሴቶችስ ምን ያስተምራሉ? ምን መልእክት ያስተምራሉ? ሴቶችም እንግዲህ አሁን የተማሩ እያወቁ በእውነት ነው የምልህ እኔ አሁን የማያቸው ሴቶችና የምረዳው ነገር ያው እኔ የምፈልገውና የማስበው ታሪክ ነው ያለው። አሁን በእውነት በትምህርት የተነሳ በማወቅ የተነሳ ይኸው ብዙ ስራ ላይ ብዙ ስልጣን ላይ ብዙ ንግድ ላይ ብዙ እውቀት ላይ ብዙ ሴቶች አሉ እና አሁንም የሀገራችን ሴቶች ትምህርቱ ከቀጠለ እውቀቱን ካስፋፉ እንደ ማንኛውም ሰው መሆን መድረስ ይችላሉ። ከአዋቂዎች ወደ ኋላ የሚሉበት ነገር የለም። ሁልጊዜ መትጋት፣ ማወቅ፣ መመራመር፣ መማር እና ያስፈልጋል። ችለተኝነትና ዕለታዊ ጥቅምና ዕለታዊ ደስታ ምንም አገልግሎት አይሰጥም። ባሉበት ቦታ ጠንክረው ጸንተው ተምረው ከደረሱ እንደ ማንኛውም እውቀት ያደርሳቸዋል በተሰማሩበት መንገድ ሁሉ። እኔ እንደሆነ ብዙ አልተማርኩም። እግዚአብሔር ነው እንግዲህ የፈቀደልኝና እዚህ ያደረሰኝ። እንደው ለጉራጌ አካባቢ አሁን ቅርብ መረጃው ካሉት አንዳንድ ነገርም ከወዳጆቹ ከጓደኞቹ ጋር ሲነጋገሩ መረጃው ካሉት የዛኔ ፓርላማ ላይ ሆነው ያነሷቸው የነበሩ ጥያቄዎች የልማቱም የኢኮኖሚውም የመሬት ጥያቄ ሁሉንም ጥያቄዎች እንደው አሁን ላይ ሲያነጻጽሩ ተመልሶ ይሆን ወይስ ጉድለት ይኖረው ይሆን? ካሁኑ ጋር እንደው እስኪ ያወዳድሩት። አይ ተመልሷል። እኔ ያሰብኩት የተመኘሁት ያቀረብኩት ሁሉ ነገር ይኸው ደህና ነው። ይኸው አሁንም ህዝቡ ይኸው እንደናንተ እግዚአብሔር ተክቶ ተምራችሁ እያስተማራችሁ እያነቃቃችሁ ሰው የደረሰበትን ለመድረስ እያየሁ ነው እኔ እና እኔ በእውነት በነበረው በጥንቱና በአሁኑ በማየው ሰማይና ምድር የተራራቀ አይነት ነው። በእውነት ጥሩ ነው። ለልማቱም ለትምህርቱም የሀገር ወዳድነትም በምሰማው በማየው እግዚአብሔር እንኳን ይሄን ሳታሳየኝ አልገደልክኝም እያልኩ እያመሰገንኩት ነው። ደስ ይለኛል። በጣም ለውጥ አለው ነገሩ። አልሆነምስ የሚሉት ነገር አለ? አልሆነም፣ አልተሳካም። እንግዲህ ይሳካል፣ ወደፊት ይሳካል። በዚህ መንገድ ከቀጠለ ይሳካል። እስካሁን ግን እየተሳካ ነው። እኔ በአገሬ ባየሁት ከመጀመሪያ እስካሁን ድረስ ባለው ነገር ጥሩ መንገድ እየያዘ ነው ብዬ ነው ማምነው። እግዚአብሔር መጨረሻውን ያሳምረው። የሁሉም አንድነትና ህብረት ነው ይህንን ሁሉ የሚያስተካክለው። እውነት በጣም እናመሰግናለን። ብዙ የተማርንበት። እኔም አመሰግናለሁ የኔን ችግርና ስለተካፈላችሁ። እንደ እውነቱ ከሆነ ሰው የደከመበትን የለፋበትን ሀሳቡን ምኞቱን ተካፍላችሁ ለማስተማር ለቀጣዮቹ ለማስተማር ያደረጋችሁ ጥረት በጣም አመሰግናለሁ።
በጣም እናመሰግናለን። እኛም እንግዲህ የዛሬው እንግዳችን ተቋም ወርቅ ታደሰ ይባላሉ። በ1965 አካባቢ የፓርላማ ተመራጭ የነበሩ ከዛም የህይወት ፈተናዎችን ሁሉ በጽናት የተወጡ ያሸነፉ ለብዙዎቻችን አርአያ የሚሆኑ በተለይ ደግሞ ለሴቶች የእውነት በጣም አርአያ የሚሆኑ እናት ናቸው። በዛ መከራ ውስጥ ሁሉ ይህንን የስኬትን መንገድ ከተጓዙ አሁን ባለንበት ሁኔታ ሁሉ ምን መስራት እንደሚቻል ያሳዩ ታላቅ እናት ናቸው። ስለነበረን ቆይታ በጣም እናመሰግናለን። ከሌሎች እንግዶች ጋር በሌላ ዝግጅት እንገናኛለን። ይህንን ሁሉ እንግዳችንም ጋር እንድንገናኝ ያደረገን በድጋሚ ዶክተር ደርብ በጣም እናመሰግናለን። የሳምንት ሰው ይበለን። በሌላ ዝግጅት እስክንገናኝ ድረስ